አሁን እኔ ጠላቴን መቀነስ ያለብኝ እናንተ ጠላት ሆናችሁ አማራውን እንድትከፋፍሉ አልፈልግም። ሲስተማቲካሊ if you know increase enemy increase ወዳጅ እየጠየቅኩት ነው። አሁን ቆይ አንዴ ከዋት ጋር አንድነት ሲፈጠር በምን ሁኔታ ነው እስቲ አንድነት የሚፈጠረው? እስቲ ንገሩኝ። እርሱ እንደማይፈጠር እኮ ይታወቃል። ፖለቲካሊ ኖ የምን ፖለቲካ የሚባል ነው? ፖለቲካ እኮ እሱ የተናገረው ልጨርስና እሱ የተናገረው ከዛ በኋላ ወደ ጥያቄህ እንመጣለሁ። ካፉ የወጣው ከዚህ በፊት ምንም ስምምነት የለንም፣ አልተነጋገርንም። ለወደፊት ግን እንደ ኢትዮጵያ አሁንም ፋኖ ስልጣን በሚይዝበት ካሉ የኢትዮጵያ ድርጅቶች ወይም ታጋዮች ሳትነጋገር መፍትሄ ልታመጣ አይችልም። በጉልበት እንኳን ፋኖ አዲስ አበባ ቢቆጣጠር ሌላ ኢትዮጵያውያንም ማስተዳደር አለብን። እነ ኮሎኔል ጀግና ኮሎኔል ደመቀ ከጨዋታ ያወጡት ነው ህዋት ጥርስ የሌለው ባዶ በድዱ የሚያወራ እርሶ ጥርስ አሉት በድዱ የሚያወራ ኮሎኔል ደመቀ እኮ እንነጋገራለን አለ እኮ። የትግራይ ተወላጆች ተሰደዱ ይመጣሉ አለ እኮ። እኔ እየሰሙኝ አይደለም። ከትግራይ ተወላጅ ጋር መነጋገርና ህዋትን ይዤ መጥቼ ህዋትን የወልቃይት አካባቢ መሪ ያደርጋሉ ማለት የተለያየ ነው። እኔ አሁን ኦልሬዲ እኮ መተዋል። ባለፈው እኮ የህዋት ተወካዮች አስገብቷቸዋል እኮ። አንዴ አሁን ለምሳሌ ተፈራኢ ማሞ የተናገረውን ሰምተዋል አይደል? ሰምተዋል የተናገረው አስረስ ማዕራይ የተናገረውን ሰምተዋል አይደል? አዎ ሰምቻለሁ። የተናገሩት ነገር ከህዋት ጋር አንደኛው ሰሜናዊ አለ፣ አንደኛው ደግሞ እንትን አለ ከትግራይ ብሎ ቆይ ልንገርህ፣ ሰሜቴክና ኩሽ ብሎ ኦሮሞዎቹ አፍሪካን ለማስተዋወር ኩሽና እንትን ብለው ሲሉ ለምንድን ነው የማትቃወሙት? ለምንድን ነው በአማራ ላይ አጀንዳ የምትይዙት? እኔ ምን አገባኝ? እኔ የኦሮሞ ብሔርተኛ እኮ አይደለም። ስለ ኦሮሞ አገባኝ ኃይልን ለመገንባት ነው። ይኸውልህ ሜን ፖይንቱ ከህዋት ጋር ተሰርቶ አይደለም። ህዋት ሄዶ አገንስ ፋኖ ከአብይ ጋር ሆኖ ከሚወጋኝ ምን አቅም አለው? አይወጋም። እንትና የእናንተ ፕሮፌሰሩ ምንድን ነው ያለው? ይህ ማና ዳኛቸው አሰፋ ነው ማነው የምትለው? ምንድን ነው ያለው? 300,000 ወታደር ከጀርባ አስቀምጠህ ኤርትራ ሄደህ በቀይ አሰባ አስመልሳለሁ ብለህ የምትተዋጋበት ምን ፈልገህ ነው ብሎ እኮ ነው ያለው። ያ ማለት እኮ አትዋጋ አንተ አትሂድ አለ። ለነገሩ አይሄድም። አብይ አህመድ ሊዋጋ አይችልም፣ አቅምም የለውም። ነገር ግን ማንን የማጭበርበር ስራ ሊሰራ ነበር አይደለም። ማንም በአብይ አህመድ ሰይጣንነት ማንም ይጭበረበር የለም። አሁን ጥያቄው አብይ አህመድን ለማውረድ በወልቃይትና በራያ ላይ የሚደራደር ፋኖ እየመጣ ነው። በወልቃይትና በራያ አንዴ በወልቃይትና በእንትን ሳይሆን በመተከልም ኦልሬዲ ተደራድሯል። በእንትንም በደራ ማስረጃ አምጣ። እስቲ ልጠይቆት። እስቲ ቆይ እርሶም ትግሉ ስለለም የሸዋ አማራ ትግል ኬት ነው? አዲስ አበባ መቆጣጠር ነው። የሸዋ ማለት እንክሉድ አዲስ አበባ ነው። አይደለም። ቆይ በስነ ስርዓት ጥያቄ። ለምሳሌ ጎንደር አካባቢ አማሮቹ ጥያቄያቸው ወልቃይት ወደ አማራ ክልል እንዲገባ ነው። ጎጃም አካባቢ ያለ አማራ ጥያቄው መተከል ወደ አማራ ክልል እንዲገባ ነው። ወሎ አካባቢ ያለ አማራ ጥያቄው ሙሉ ራያ ወደ አማራ ክልል እንዲገባ ነው። የሸዋ ጥያቄው ደራ ብቻ ነው ወይስ ሌላም ቦታ የሚጨምራል? እንክሉድ አዲስ አበባ አልኩ እኮ። አጠቃላይ የአማራ ህዝብ እኛ ስንታገል ቆይ ልንገርህ፣ ያ አንተ ፋኖ አይደለህም። እንደዛ ከሆነ አልገባህም። ፋኖ አባልም አልሆንክም። መረጃ ላመጣለሁት ነው። ቆይ ወለጋ ነው እኛ ነፃ የምናወጣው። አማራ ህዝብ ወለጋን ተውት። አንዴ መጀመሪያ አማራ ክልል ነፃ ከወጣ በኋላ ስለ ወለጋ እናወራለን። እሱ ወያኔ የፈጠረው ነው እንጂ እኛም ችግር የለም። ለወለጋ ነው ያላችሁ። እኔ ጋይስ ቆይ አንዴ አቶርታችሁ መጀመሪያ ከተማ ነፃ ሳታወጣ ሌላ አካባቢ አትንኩሱ። አሁን ወለጋ ያለ አማራ ጥያቄው የልዩ ዞን ጥያቄ ነው ያለው። አሁን ለጊዜው ይሄ ክልል የመሆን ጥያቄ አይደለም ያለው። እናንተ ይኸውላችሁ፣ እኔ እኮ ለዛ ነው እኮ እኔ የድሮ ስፔሻል አክቲቪስቶች አሁን ያለውን ነባራዊ ሁኔታ ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ እያወቃችሁ ልታስጨፈጭፉት ካልሆነ በስተቀር
ጥያቄው ላይ ነው። ክልል እናደርጋለን ማለት ምን ማለት ነው? ወለጋን አሁን ባለበት አሁን ጥያቄ ላስረዳት ስሙልኛል። ክልል አይደለም ያልኩ ወይም ደግሞ በሀሳብ ደረጃ አሁን ያነበብኩት እሱስ ምን ማለት ነው የሚለው ነው። እሺ አንዴ ስሙልኝ። መልካሙ ላይ እንግዲህ እንደማለት የሚወሰድ ነው። ምናልባትም የአማራ ህዝብ አሁን ባለው ሁኔታ የህልውና ጉዳይ ነው ያለው። የህልውና ትግል ላይ የደረሱ በተለያየ ገፊ ምክንያቶች አሉ። አንዱ ገፊ ከሆኑበት ምክንያቶች ውስጥ የርስትና የማንነት ጉዳይ ነው። በተለይም እነዚህ ርስቶቻችን የነ ወልቃይት፣ ራያ፣ ሸዋ ላይም ደራ እንዲሁም በውል ለጊዜው አሁን አስፈላጊ ባለመሆኑ የማይጠቀሱ ቦታዎች አሉ። በጎጃም እነ መተከልና ሌሎችንም እነዚህ ቦታዎች አሁን ይሄ የአማራ ፋኖ በሸዋ አመራር ምንድን ነው የሚለን? አማራ እስከ ደራ ድረስ ሄዶ ሌላ ጥያቄ የለው። ደራማ ወረድ እኮ በእጃችን እኮ ነው ያለው። የቀረን 15% አንዴ ያውሎት አሁን ምንድነው ኮሎኔል ደመቀ የወልቃይትን ጥያቄ መልሷል። አልተመለሰም። አንዴ ህዋት ወዳጆ ተመልሷል። አሁን በዚህ ሰዓት እሱ ያስተካክላል። አንዴ ለኛ ነው እንደሚነግሩና እናውቃለን እኮ ህዋት አንዴ ህዋት ለርሷ መሬቱን ተሰጥቶታል ወይስ አቸርታቸው? ወልቃይት ላይ መሬት ነበሩት ማን? እርሶ ርስት አለኝ ራሱ አሁን ባድመ ርስት አለኝ። ቆይ እየጠየቁ ርስት አለዎት ወልቃይት ላይ? አዎ ተሰጥቶታል እሱ ርስት። አሁን ቤተሰቦች አሉበት እኮ የወሰደው ነገር የለም። መኖሪያ ቤት ህዋት የእሷን መሬት አልወሰደም አይደለም። የእርሻ መሬቱ አይደለም። ባድመ ቤት ማለት የሰሙኝ አይደለም። የሞራ የነበረ ወስደውታል። አልጠየኩም ገና ነፃ ስላልወጣ እኔ ያውላውት እዚህ ጋር ነኝ ነው ወልቃይት ለነኛል። አሁን ጥያቄ መሬቶት በህዋት ተወስዶበታል። መሬቶት ሁሉን ወልቃይት ወርሶት ነበር። ተመልሶ የነበረም እንክሉድ ወስደውት ነበር። ተመልሰውልዎታል። አሁን በእንትና እኔ የመሬት ጥያቄ አይደለም። መጀመሪያ ህልውናችን ተውት፣ አማራን ተውት። አሁን እኔ ጥያቄ ወልቃይት ላይ ያለው መሬት ተመልሶልዎታል? ቤተሰቦቼ ያሉበት ባዶ መሬት ነው ያለኝ። እዛ ቤት ያልተሰራበት ማለት ቤት ያልተሰራበት የእርሻችን ተወስዶ ሌላ ሰዎች እያረሱት ነው። እዛ አሁን የኛ ሰዎች የወልቃይት ሰዎች እያረሱት ነው። እኔ የመሬት አይደለም ችግሩ። ኦኬ እየታረሰሎት ነው ብለም ነው። እኔ አይደለም ይኸውልህ፣ አታጣምም። ሌላ ወልቃይቶች እያረሱት ነው፣ አማራዎች እያረሱት ነው። እኔ የመሬት ችግር አይደለም ያለው። ቆይ ይኸውልህ፣ ይቅርታ እሳቸው እኮ ኤርትራዊ ናቸው። እኔ ሳቃቸው ይቅርታ ግን አዎ ኤርትራዊ ነው። ትግራዋይ ናቸው። ወልቃይት ተወላጅ ናቸው እንዴ? ምን ሆነ ነው? ትግራዋይ ነኝ። እሺ ኤርትራዊ ናቸው። በደንብ አውቃቸዋለሁ። ኤርትራዊ ነኝ። ለዛ ነው ባድመ የሚሉን። ለዛ ነው። ኦኬ እኔ ግራ ገብቶኝ ነበር። እኔ እየጠየኩ ነበር ስለ ወልቃይት። አሁን ግራ ይገባን። ያላችሁ አንደርስታንድ ማድረግ አለብን። ከህወሓት ጋር እንሰራለን የሚል ኃይል አሁን ደግሞ ከዛ በኋላ ማንም ይሰራ የለም። ፖለቲካሊ ጠላትን ከማብዛት ይልቅ ሻዕቢያ ለምንድን ነው የምትረሱት? አብይ የፈለገው እኮ ፋኖን ሻዕቢያ ጋር እንዲዋጋለት ነው። አይዋጋም። ምን አገባው ፋኖ? ምን አገባው ነው? ስለዚህ እናንተ ያልገባችሁ አውቃችሁ። ቆይ እየጠየቅኩት ያሉት አሁን ከዛ በኋላ ይሄንን ያለው ግለሰብ ይሄን ከእንትን ጋር እሰራለሁ ከህወሓቶች ጋር መስራት እፈልጋለሁ ያለው ግለሰብ መጨረሻ ላይ ምን ሆነ ተገኘ? አላለም። እንሰራለን አላለም። እንደ ሀገር ፋኖ ሲይዝ ግን ያሉትን የኢትዮጵያ ብሔር ብሔረሰቦች አብሮ መስራቱ ስለማይቀር ዳት በያን ያደረገው ጀነራል ተፈራ እንጂ እሰራለሁ አሁን በቃ የጦር ግንባር በተስማምተናል አላለም። አሁን ይሄንን እንትን ያለው ምንድነው ይባላል? ከህወሓት ጋር እንሰራለን ያለው ህወሓትን እንፈልጋለን ያለው ሰውዬ አንደኛ በማንነቱ ትግሬ ሆኖ ተገኘ። ሁለተኛ ደግሞ አሁን ትግሬ እኮ ኢትዮጵያዊ ነው። እንደዛ ብለማ ዝም ብለህ ስሙን ልታጠፋው አይችልም። አማራ ነው። ቆይ ራሱን የጻፈው አንዴ ራሱ የጻፈው መጽሐፉን አይተዋል? የእሱ መጽሐፍ አለዎት እርሶ? አላነበብኩትም፣ አላየሁትም እንጂ ሳይን ያደረገበታለኝ አለ። አጠገቦት ነው አሁን ያለው? ኖ እኔ ውጭ እኮ ነው ያለው። በቤት አድርሼ ፋሚሊ
መኪና ቁጭ ላምጣልዎት። አሁን ይሄንን ያለበትን ላምጣ። ምንም አያስፈልግም። አሁን ጓደኞቼ ጋር ስንል ጓደኞቼ ወደ እንትን የመግባቱ የደርግ ወታደር የሆኑ የመሄድ እንደዚያ ነበረ ነው። እኔ ታህት ነው የምሆነው። ታህት ማለት የህወሓት የመጀመሪያ ስሙ ነው። ገሎ ስለነበረ እኔ ታህት ነው የምሆነው፣ ወደ ተጋዳይ ነው የምሄደው አሉ። ልክ 75 ላይ ስጠይቃቸው ቆይ እድሜህ ገና ነው አሉ። 76 ላይ ይሄ ነው እንግዲህ ወደ ታህት ለምንድን ነው የምትቆርጠው? ሙሉ ቪዲዮ አምጣ። ሙሉ አውቀዋለሁ እኔ ተነትልሃለሁ። ቆይ ጓደኞቼ ጋር ስንል ጓደኞቼ ወደ እንትን አንድ ሰዓት ቪዲዮ ሊመጣሉት ነው የፈለጉት። አትወርታችሁ ቁጭ ብዬ አንድ ሰዓት ላሰማ። ቆይ ዋናው ፖይንቱ እዚህ ጋር ስማርት ኢናፍ ቆይ የሚሰራው ሚዲያው ቆይ ዋናው ፖይንቱ ላሰማሁት እኮ ነው። አሁን ጓደኞቼ ጋር ስንል ጓደኞቼ ወደ እንትን የመግባቱ የደርግ ወታደር የሆኑ የመሄድ እንደዚያ ነበረ ነው። እኔ ታህት ነው የምሆነው። ታህት ማለት የህወሓት የመጀመሪያ ስሙ ነው። ገሎ ስለነበረ እኔ ታህት ነው የምሆነው፣ ወደ ተጋዳይ ነው የምሄደው አሉ። ልክ 75 ላይ ስጠይቃቸው ቆይ እድሜህ ገና ነው አሉ። 76 ላይ ይሄ ነው እንግዲህ ወደ ትግሉ የመግባቱ ልክ ላይ ካንተን ይመስላል ራሱ ኢንተርቪው ያደረገው ሰውዬ። አንዴ ታህት ነበርኩኝ፣ ታህት ውስጥ ልገባ በ1975 ላይ እምቢ ብለውኝ በ1976 እያለ እያወራ ያዩት ሙሉ ቪዲዮ አይደለም። እኔ እኮ ሰምቼዋለሁ፣ ሌላ ቦታም ሌላ ሙሉውን ቪዲዮውን ሰምቼዋለሁ። ሙሉ ቪዲዮ ላይ የሚለው ኦኬ፣ ስማ ልንገርህ፣ በዛ ሰዓት ስሙ ገኖ የነበረ አሁን ፋኖ ስሙ ገኗል። እኔ ሌላ ድርጅት ሄደህ ተታገል ብትለኝ አልሄድም። ፋኖ የተታገለ ያለው ስሙ የገነነ እዛ ሂጅ እቀላቀላለሁ ነው የምለው እንጂ አሁን ሌላ ተነስቶ ሌላ ድርጅት እስቲ በዚህን መስረት እንደዚህ የሚዋጋ ካለኝ ኖ ስሙ የገነነ አለ ፋኖ ጋር ነው የምቀላቀል ብዬ ብታገል ትግሬም ወይም ሻቢያም ወይም ኦሮሞ አያሰኘኝም። አየህ ለምን እንደዚህ እንደምትከፋፍሉ እኔ አልገባኝም። ልክ ለአማራ ህዝብ ከሆነ የምትቆረቆሩ አማራ አሸናፊ ሆኖ 4 ኪሎ እንዲገባ የምትፈልጉ ከሆነ አሁንም እኔ እኮ ጠብዘዝ ልታረጉኝ ትሞክራለህ። ዳዝ ሜክ ሴንስ። በእድሜ በልጣችኋለሁ። በመዋሸትም ምንም ማገኘው ለውጥ የለም። ኦነስትሊ ያለን ጊዜያችን ለህዝባችን ድምጽ ብንሆን የተሻለ ነው። አትከፋፍሉን። ፋኖ ያሸንፋል። በምንም ስማ ነገር ጎንደር ያለውን የነበረውን 3 የነበረው የተከፋፈለው 28 ክፍለ ጦር ወደ አንድ አድርገን የተወሰኑ የእስክንድር ደጋፊዎች ቢሆኑ ወንድሞቻችን ናቸው። ቀስ ብለን ይመጣሉ። አማራ አራቱ ማዕዘን ያለውን የአማራ ኃይል ወደ አንድ አምጥተን አዲስ አበባ የምንቆጣጠርበት መንገድ ፕላንና ስትራቴጂ እያወጣን ያለነው ይላይክ ተወርናል። እንደ አማራ ሁናችሁ አገር ለማስተዳደር የምትፈልጉ ከሆነ ስልጣን ለመያዝ የምትፈልጉ ከሆነ እናንተ ወጣቶች ተባበሩ፣ አንድነት ፍጠሩ፣ አትሰዳደቡ። የአማራ ባህሪ እሱ አይደለም። ብንከባበር ብንወደድ ፍቅር ብንል አማራ ማጆሪቲ። ትናንትና ሚስተር ኩኩምባ እንግሊዘኛ ዊዝ ገብቼ ነበር፣ ኦሮሞዎቹ ነበሩ። ያሉት አሁን አማራ ኢትዮጵያ ውስጥ ማጆሪቲ ነው። አንዴ ላሳየውትና ሶ አንደርስታንድ እንዲያደርጉት ቆይ አንዴ ላሳየውትና ወደዛ ነው የምትሄደው። ቆይ አይደለም፣ ይሄ የጀነራል ተፈራ ማሞ መጽሐፍ ነው። ይሄን መጽሐፍ አይተውታል? መጽሐፉ ራሱ አምጥቼው አላነበብኩትም እያልኩ ፈርሞበታል። መጽሐፉ ላይ ገጽ 44 ይጉና ገጽ 44 which is እዚህ ጋር መጽሐፉ ላይ ገጽ 44 ይዱና ምን ይላል መሰሎት? በአባቴ በወንዶቹ ወገን ቅድመ አያቴ የሆነው ተክሉ ጓጉል የትግራይ ዘር እንዳለበት አባቴ እየደጋገመ የትግራይ ዘር አለብኝ እያለ ይነግረኝ ነበር ይላል። መነሻ አካባቢው እንደርታ አውራጃ ልዩ ስሙ መሃል እንደርታ እንደነበር ይነግረኝ ነበር ብሎ ይቀጥላል። በዚህ እና ለትግራይ ነው የተታገለው። አንዴ ምንድነው ነገሩ ጋይስ? አንዴ ተንሳይ ምን ችግር አለው? አንዴ ፕሊስ ረጋብ። ጥያቄ አሁን እኔ ትግራይ ነኝ ብሎ እየነገረን ከዛ በኋላ በሱም ደግሞ ቆይ ምንድነው አልገባኝም። ምንድነው የምታወሩት? ማለንገረ ይኸውና እዚህ ጋር ይኸው አንብቡት እዚህ ጋር በአባቴ በወንዶቹ ወገን ቆይ አንዴ ፕሊስ ሚዩት አድርጉት። ቆርሶ ቅድመ አያቴ የሆነው ተክሉ ጓጉል ጋር ነው። ይህን ስም ሰምተነው አናውቅም። የትግራይ
ዘር እንዳለበት አባቴ ምን እየደጋገመ የትግራይ ዘር አለብኝ ይለኝ ነበር አለ። ይሄንን አያይዤ ወደ እንትን ጋር ሳመጣው ቅድም ከተናገርኩት ጋር የጓጉል ዘር የት ነው ተፈራ ማሞ ጆይን ያደረገው? ታት ተፈራ ማሞ ደጋግሞ ይነግረኝ ነበር። የትግራይ ዘር አለብህ እያለ ይነግረው ነበር ደጋግሞ። መጨረሻ ላይ ምን ሆነ? ታት የትግራይ ሸማቅ ተዋጊ ነው። ይሄ ባይዘው ሽሙቅ ኮማንዶ የሚለው ግልጽ። ይሄ ሽሙቅ ኮማንዶ አይደለም፣ ሌላ ስሙን መቀየር አለ። ሌላው እዚህ ጋር ምን ይላል መሰላችሁ? ሌላው ሞሩሽ የሚባል የዘር ሐረግ ነው። የዘር ሐረጉ ማዕከሉ አይነ ቡግና ላይ ቢሆንም በተለያዩ ቦታዎች ተሰራጭቶ የሚገኝ ነው። መልካቸው ቀይዳማ፣ ፊታቸው ሰፋ ሰፋ ያለ፣ ረዥም ቁመት ያላቸው፣ አፍንጫቸው ሰልክክ ያለና ደም ግቡ ናቸው። ይህ ዘር ሐረግ በእናቴ አባት በኩል ነው። ከሰቆጣና የተንቢያን አገዎች ጋር ትስስራሉ። ሞሩሽ የአገው ዘር አለበት በሚል ከባህልና አብሮነት ኑሮ በተጨማሪ የስነ ልቦና ወገኖች ላይ የሚል ብርቱ ስሜት በአገዎች ዘንድ አለ ይላል። ሶኔ አሁን ጥያቄ እዚህ ጋር በግልጽ ከየት ነው ይላል? ከሰቆጣና ከተንቢያን የመጡ አገዎች ናቸው ይላል። ይሄ ሰውዬ ምንድን ነው? በሌላ አማርኛ አገውና ትግሬ ነው። አገውና ትግሬ ስለሆነ አገውና ጀነራል ተፈራ ማሞ ቆይ አንዴ አቶ ወርታች አንዴ ጀነራል ተፈራ ማሞ ቆይ አንዴ ፕሊዝ ጀነራል ተፈራ ማሞ የአገውና የትግሬ ዘር ስላለበት ኢቭን ፕሊዝ ሚዩት አድርጉት አንዴ ቆይ ላስረዳውት እኮ ኢቭን ጆይን ሲያደርግ ምንድነው ጆይን ያደርገው? ኢቭን ጆይን ሲያደርግ የአገውና የትግሬ ዘር ስላለበት ጆይን ባረጌት ጆይን ያደርግ አሁን ጓደኞች ጋር ስንል ጓደኞች ወደ እንትን የመግባቱ የደርግ ወታደር እየሆኑ የመሄድ እንደዛ ነበረ ነው። እኔ ታህት ነው የምሆነው። ታህት ማለት የህወሓት የመጀመሪያ ስሙ ነው። ገሎ ስለነበረ እኔ ታህት ነው የምሆነው፣ ወደ ተጋዳይ ነው የምሄደው አሉ። ልክ 75 ላይ ስጠይቃቸው ቆይ ወዴት ነው ሄዳለሁ ያለው? ተጋዳይ ላይ ነው የምሆነው። በዛ ሰዓት እኮ ሌላ ድርጅት አልነበረ። በ1975 ላይ ምን መሆን ነው የሚፈልገው? ተጋዳይ ላይ መሆን ነው የሚፈልገው። ትግሬ መሆን ማን ነው ይሄን መሆን የሚፈልገው? ተፈራኢ ማሞ ትግሬ መሆን ነው የሚፈልገው ከህፃንነቱ ጀምሮ። ተፈራኢ ማሞ ትግሬ መሆን ነው የሚፈልገው። እዚህ ጋር ግልጽ አድርጎ እኮ መጥቷል። ምን የማጥፋት ዘመቻ መብት ነው። ነገር ግን የምታመጡት መሬት ለውጥ አያጅቡ መምጣት ይችላል። ተፈራኢ ማሞ አንዴ ወዲ ተፈራኢ ማሞ ቆይ አንዴ ፕሊዝ ሚዩት አድርጉ። ስንል ጓደኞች ወደ እንትን የመግባቱ የደርግ ወታደር እየሆኑ የመሄድ እንደዛ ነበረ ነው። እኔ ታህት ነው የምሆነው። ታህት ማለት የህወሓት የመጀመሪያ ስሙ ነው። ገሎ ስለነበረ እኔ ታህት ነው የምሆነው፣ ወደ ተጋዳይ ነው የምሄደው አሉ። ልክ 75 ላይ ስጠይቃቸው ቆይ እድሜ ገና ነው አሉ። 76 ላይ አያችሁ ማነው የጠየቀው? ለማን ድርጅት ነበር የሚጠይቀው? ቆይ አንዴ ቆይ ምን አገባኝ ነው የጠያቂው ጋር ምን አለኝ እንዴ? በ1975 ላይ ቆይ አንዴ በ1975 ላይ ሄዶ የት ነው ጆይን ያደረገው? ታህትን ጆይን ያደረገ በዚህ ልክ ባይዘው አማራ ተዋርዳል። 1975 ላይ ታህትን ከዛ በኋላ ያቺ ነገር ይሄ የእንትኑ አለቀቀው። አባቱ ምን ይለው ነበር? ትግሬ ነህ እያለ የእንድርታ ትግሬ ነው። በሌላ በኩል ደግሞ ያለው ምንድን ነው? የሰቆጣና የተንቢያን አገው ነው። ዛስሚስ አገው ሰቆጣ ጋር የተንቢያን እዛ ጋር የትግሬ ማለት ስላለ ትግሬ። አሁን እዚህ ጋር ይዩት፣ ያቺን ስሜት አለቀቀችው። አሁንም ያቺን ስሜት መጣችበት ድጋሚ። ምን ፋኖ ሆኖ ጀነራል ወዲ ተፈራኢ ማሞ የዛን ጊዜ የጦርነቱ ሰዓት ላይ ወዲ ተፈራኢ ማሞ የጦርነቱ ሰዓት ላይ ህወሓትን እስከየት ድረስ ነው የወሰዳት? እስከ ደብረ ሲና ድረስ ስትሄድ ህወሓትን ቁጭ ብሎ እያየ ነበር። ከአብይ አህመድ ጋር ሆኖ አንድ ላይ ቁጭ ብሎ እያየ ደብረ ሲና ህወሓት ድረስ እስከዛ ድረስ ገብታ ሴቶችን ስትደፍር፣ ስትገድል፣ ስትጨፈጭ ባይዘው አንዳንዶቻችሁ መታችሁ እሱን ትልቅ ነገር አድርገ ምናምን አትሳል። እዚህ ሪያሊቲው መጋፈጥ አለ። በህወሓት ጦርነት ላይ ህወሓትን እስከ ደብረ ሲና እኮ ያስወሰደ ግለሰብ እኮ ምን ዊን ነው ያደረገው? መጨረሻ ላይ አብይ አህመድ ተዋጋ ሲለው ነው የተዋጋው። እስከዛ ድረስ ከሄድ ምን ሲያደርግ ነበር? አሁን ስሙት። አመሰግናለሁ ጀነራል። ሌላኛው የሚነሳው ጥያቄ በተለይ ከሰሞኑ ቃጭል ነው የምታደርግበት። ቃጭል ሚስት ሲያገባ የመጀመሪያ ሚስቱ ትግሬ፣ አሁንም ሲያገባት
ኤርትራዊቱን ትግራይ የማትታወቅ ሚስት ነች። ሲያገባ እንኳን የሚያገባው ሚስት እንኳን አማራ አይደለም ሲያገባ። ልጅ የሚወልዳቸው ሰዎች እንኳን አማራ አይደለም ሲያገቡ። ቢካዝ ለምን ከህፃንነቱ ትግሬ ነህ ተብሎ መጽሐፉ ላይ ጽፏል። ገጽ 44 ላይ ሽሙቁ ኮማንዶ ነው ምናምን የሚል በጆሮ ነው የተነገረው። ትግሬነ እያለ ደጋግሞ የነግረኝ ነበር አባቴ ይላል። ደጋግሞ ይነግረው ነበር። ያ ስሜቱ አለቅ ብሎት በህፃንም እያለ በ1975 ምን መሆን ነው የሚፈልገው? ተጋዳላይ። ራሱ እኮ ነው የተናገረው። ተሃት ውስጥ መግባት ትፈልግል ተጋዳላይ መሆን ነው የሚፈልግ። ከሱም አልባሰም። ከዛ በኋላ ሲመጣ ከህወሓት ጋር ነው የመጣው። ሲመጣ መጣ መፈንቅለ መንግስት አረኩኝ አለ። እስከተወሰነ ዓመት ታሰረ፣ ወጣ። ከዛ በኋላ ልዩ ኃይል ተቀላቀለ። አማራን አስበላው። ውጭ አሳምነው ጽጌን ብቻውን ከቦ እንዲበላ አደረገው። ከራሱ ከጻፎ ላይ ነው። ከዛ በኋላ ምን አደረገ? የህወሓት ጦርነት ላይ ድጋሚ ብአዴን ጠራው። መጣ እስከንት ደብረ ሲና ድረስ አስወረረን። እስከ ደብረ ሲና ድረስ ያልሆነ ውጊያዎችን አስገብቶ 800 እንትን አስገብቶ 600 አስጨርሶ ነው የወጣው። ሲያስወጣ ልዩ ኃይል ኦነታ አሳምነው ጽጌ ያደራጀውን ልዩ ኃይል እስከ ደብረ ሲና ድረስ ህወሓት እንደፈለገች እየደፈረች ስትል ልዩ ኃይሉን ወደኋላ ሁን እያለ እያሸሸ አስቀጥቅጦናል። ባይዘው መታችሁ ልክ ጥሩ ነገር እንዳደረግ አሁን ያቺ ስሜት አለቅ ብለው ምን ሆነ በሰፊው እየሰራጨ ያለ አገዛዙም እያሰራጨው ያለው ኃይል ያለው መረጃ ምንድን የሚል ነው? በተለይ የትግራይ ኃይሎች ናቸው እየመሩት ያሉት። በመግለጫም ደረጃ ሳይቀር ጀነራል ምግቤ የሚልም ስም አንስተው በሰፊው ሲተነትኑና ሲያስተነትኑ እንደነበረ አስተውለናል። የፋኖ ኃይሎችን ምላሽ እየሰጡበት ይገኛሉ። ነገር ግን እንደ ዋነኝነት መስመራዊ ጥያቄ የማነሳው ከኤርትራና ከትግራይ ኃይሎች ጋር በተደጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? ምንድን ነው የትግራይ ኃይል ምንድን ነው በዚህ ሰዓት ላይ ያለው? የትግራይ ኃይል ምንድን ነው? ህወሓቶች ናቸው ያሉት በዚህ ሰዓት። ማጆሪቲውን የጊዜያዊ አስተዳደርን የያዙት ህወሓቶች ናቸው። እና ከኤርትራ አንዴ የትግራይ ኃይሎች ጋር ነው ጥያቄው ያ ነው የተጠየቀው። እሱ ሲመለስ ምን ይላል ስሙት። ልክ ቤተሰብ ውስጥ ያለው ከሌላ ብሔር ብሔረሰብ ጋር ስለተዋለደ ቤቱን ነው ምን ሊያመጣ አማራ ፖለቲካ ላይ ሊያመጣ የፈለገው ስሙት። እውነት ትገናኛላችሁ? እዚህ ላይ ምንድን ነው አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይህ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይህ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው። በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድን ነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎቹም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። አያችሁ፣ ወደፊት ግን ምን አደረግ ግንኙነት ጎየድ እስቲ ጋሽ አሁን እኮ ቅድም ሊቀም ስላለ ሊቀም ትሄድበታል። ልጆቻችሁ ስማ ነገር ለሁሉ ብሔር ብሔረሰቦችም እኮ ለወደፊቱ ኢትዮጵያ ስንመይዝ የምናደርገው ጥሪ ነው እኮ። ኃይሉ የመንግስት የማዳከም ስልት ነው እንጂ አሁን ተስማምተና ብትሉ ቢል ኑሮ ልክ እኔም ቃወሙ ምንድን ነው ምንስ የአንተ ጠላት የአንተ የወከልክበትን ህዝብ አንደኛ ጠላትህ በዚህ ሰዓት ጠላትህ ጨፍጫፊህ ማን ነው? እችን መልስልኝ። ህወሓት በሰሜን በኩል ወደ ታች ደግሞ ስመጣ አብይ አህመድ። ኦኬ አየህ አሁን ግን የኢትዮጵያ ሙሉ ህዝብ ጠላት አብይ አህመድ ነው። አብይ ለማጥፋት ከወንጀለኛም ቢሆን ከሰይጣንም ቢሆን አብረን እናጠፋለን ነው እያለ ያለው። የህልውናችን ህልውና ነው። ህልውና የአማራ ህዝብ ህልውና እየጠፋ ስለሆነ ለመኖር ስትል እንዴ ለምን ኢራቅ አትመጣም? ከኢራቅ ጋር አብራለሁ እያለ ገባርለ ግን ኢራቅ ካልከኝ እሰራለሁ። ህወሓት ከሰይጣን በላይ ነሽ። ህወሓትና አብይ አህመድ ጋር እንደሌለ ሰራች። አየህ ኦኬ አብይ አህመድ አሁን ጦር አመጣ እኮ ኢጅፕት ምናምን ደስ ይለኛል። ቆይ ይሄ ጎጃሜው እንትና ማን ነው? ማርሸት ነው ማርሸት ሳይሆን አስረስ ማዕረይ እሱ ምንድን ነው ያለው? እሱም እንደዛ ነው ያለው። ከህወሓት ጋር እንሰራለን። አሁን እንሰራለን ብንል እንኳን የኛ ጥያቄ ያሟላሉ ወይ ያለውን አትለፈው። ኖ እየተነጋገርን ነው።
ቢባል እንኳን የተነጋገርነው ለሚዲያ ላይ የወረዱት ያለውን የወያኔ ደጋፊዎች ወይም አብይ ደጋፊዎች ለምንድን ነው የወያኔ ደጋፊ? ቆይ ሚናስ ወያኔን ትደግፋለህ? እናንተ አሁን እኮ የወያኔ ስራ የአብይ ስራ እየሰራችሁ ሚናስ ወያኔን ትደግፋለህ? በጣም እንዴት አለ? እሺ ጀነራል ወዲ ተገዳዳይ ተፈራኢ ማሞን ትደግፈዋለህ? አዎ ደግፈዋለሁ። ኦኬ ደን ምንድን ነው የሚያወሩት? አቶ እርታቸው ህዋትማ የህዋት ደጋፊ ይደግፋሉ እኮ ተማራው ነው ያለ። ዙሮ ዙሮ ኢብን ኮሎኔል ደመቀ እኮ እንወያያለን በውይይት ነው መፍትሄ የሚመጣው ብሏል። ወልቃይት አይደል? ከማን ጋር ነው ያ ማለት ስማ ነገር አንወያይም አላለም። በውይይት ችግሩን እንፈታለን ማለቱ ኮሎኔል ደመቀ ራሱ ስህተት ነው ለኔ። አንደኛ እነዚህ ሰዎች በወንጀል ተጠያቂዎች ናቸው እኮ። ታዲያ እርሶ እኮ ችግር የለም አሉኝ እኮ አሁን እኮ። ቆይ ልጨርስልህ። ዝም ብለህ አንድ ጫፍ ይዘህ መሄድ መሮጥ አያዋጣችሁም። ከዛ በኋላ ምን እንዳደረጉ ላሳየሁት። ለነገሩ ስራ አላችሁ እናንተ ትሰራላችሁ ወይስ ይህ ነው ስራችሁ? ይሄ ነው ስራ። እሺ ጎይድ ትንሳኤ ነው። ቆይ አንተ ትንሳኤ አይደለም። ቆይ አንዴ አንተማ ብሄር የለም። ቆይ አንዴ ብሄርን ባለፈው ዕለት አልነግርህም ብለኛል። ሊቀ ትጓን እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? እየሰማችሁ ነበር። ደስ የሚል ውይይት ነው። ከተፈራ ማሞ ይልቅ አሁን ፕሮፋይል ያደረገው ትግራዋይ እንደሆነ ታውቃለህ ወይ? ተፈራ ማሞም ትግራዋይ ነው፣ ማንም አይቀድም። ሲጀምር አማራን ነፃ ለማውጣት አማራው ብቻ ሳይሆን መላው የኢትዮጵያ ሕዝብ ቢሳተፍበት ለአማራው ጥሩ ነው ባይ ነኝ። አንዳንድ ሰዎች በማወቅም ባለማወቅም ከሌ ጠላቴ ነው እንትና ጠላቴ ነው እያሉ ለአማራ ጠላት ማብዛት አግባብ አይደለም። አማራ እነሆ ለነፃነቱ ሲል የሚታገለው ለክልሉ አይደለም፣ ለስልጣን ነው፣ ፍትህን ለማስፈን ነው። ፍትህ ከተጓደሉባቸው ብሔሮችና ወገኖች ጋር አብሮ ሰርቶ እኩል ከብሔር ብሔረሰቦች ጋር የሚያገኘውን ነፃነት ይጎናጸፋል። አማራ እንደ አማራ ብቻውን ይታገል ብቻውን ይቁረጥ የምትለው ለቤተ መንግስት አይደለም። ብቻውን ይሰራ የምትለው አንተ ከጎጥ እንዳይወጣ ነው። ለምሳሌ ወደ ስልጣን ወደ 4 ኪሎ የሚሄድ ከሆነ ከተለያዩ ብሔር ብሔረሰቦች ታጣቂዎች ጋር መስራት አለበት። ብቻውን ከሰራ ግን እዛው ክልሉ ላይ ነው እንጂ ሊወጣ አይችልም። ስምምነት ማድረግ አለበት። ከቲፒኤልኤፍ ጋር ስምምነት፣ ከኦላ ጋር ስምምነት፣ ይህን መንግስትን ከሚቃወሙ ታጣቂዎች ጋር አብሮ የመስራት ግዴታ አለበት። ተያይዞም ወደ ስልጣን የመውጣት ግዴታ አለበት። 4 ኪሎ ዝም ብሎ ፋኖ ብድግ ብሎ የሚገባበት ቤተ መንግስት አይደለም። ሁሉም ኢትዮጵያውያን የሚወሰንበት፣ የሁሉም ብሔር ብሔረሰብ መመሪያ የሚሰጥበት፣ የብሔር ብሔረሰቦች ባጀት የሚበጀትበት ትልቅ ቦታ ነው እንጂ ዝም ብሎ አንተ እንደፈለግከው አማራ ብቻውን ሂዶ ሌላውን ብሔር ብሔረሰቦች እንደ ባሪያ ሊገዛቸው አይችልም። ማንም አይቀበለውም። ስለሆነ ከቲፒኤልኤፍ ጋር ከኦላም ጋር ከተለያዩ መንግስት ከሚቃወሙ ታጣቂዎች ጋር ይሰራል። በተለይ ከቲፒኤልኤፍ ጋር ግዴታውም ነው፣ እየተሰራም ነው። ሰሜናዊ አንድነትም ነው። ከቲፒኤልኤፍ ጋር ብቻ ሳይሆን አለፍ ሲል ከኤርትራም ጋር ይሰራል። ምክንያቱም አማራ ብቻውን ታግሎ የሚያሸንፈው አይደለም። ሰውየው ሰይጣን ነው። ሰይጣን እጅጋ ያለው ደግሞ እሳት ነው። ድሮንም ባንክም በጀትም ህዝብን የማታለል ይገርማል። በአማራ ክልል ሚሊሻና አድማ በታኝ ብሎ ብዙ በጀት በጅቶ አማራን በአማራው የሚያስገድል ሰይጣናዊ ነው ሰውየው። ይህንን ደግሞ የአማራ ፋኖ ብቻ በክላሽንኮፍ የሚታገለው አይደለም። ታንከኛም መድፈኛም ያስፈልገዋል። ታንከኛም መድፈኛም ስንል እንግዲህ በታንክም በመድፍም ደረጃ ሲዋጉ የነበሩት ቲፒኤልኤፎች ናቸው። አማራ ጥቅሙን አስከብሮ ማለት ቲፒኤልኤፍ ማን ስለሆነ ነው አማራን የሚሸውደው? አማራ ህፃን ልጅ ነው ያለሃል? እንዴት ነው አንተ አማራን የምትንቀው? አዘር ያውቁ እንዴ? እነዚህ እኮ ጄኔራሎች ናቸው እኮ እነ ተፈራ ማሞ። እንደ ህፃን ልጅ አያቸው። ከረሜላ ሰጥቶ ነው እንደሚሸውዳቸው። ይህ እኮ ሰው የሚሞትበት እኮ ነው። ተነጋግረው ተደራድረው የአማራን ጥቅም በሚገባ በወረቀት በሰነድ ተፈራርመው። አልገባኝም ሊቀ እያልከኝ ያለው
እንትናና ምግበይና ተፈራማሙ እኮ አንድ ላይ ሲሰሩ እኮ አማራ እኮ ማንም ሰው ተፈራርሞ ነው የሚሰራ። የአማራን ጥቅም ያልሰማኝ ነገር አለ። የተፈራማሙ ብሔሩ ትግሬ ነው። የሚነጋገራቸውም ሰዎች ትግሬዎች ናቸው። አማራ እኮ እዚህ ጋር አልተወከልም። ይሄንን እኮ ነው አማራ ለህገ መንግስት አልተወከልም ስንል እኮ የዛን ጊዜ ኢህዴን ውስጥ የነበሩ ሰዎች ምን ብሔራቸው ሌላ ስለነበር ለዚህ አማራ ነው። ምንድን ነው ኢሳያስ አፈወርቂም እኮ አማራነት አለ። አሁንም ይኸውልህ አሁንም ምንድነው የተዋለደ ሰሜን እኮ የተዋለደ ህዝብ ነው ማለት ትግሬ ነኝ ስላለ አይደለም። መለስ ዜናዊ እኮ ትግሬ ነው፣ በእናቱ አማራ ነው፣ በአባቱ ትግሬዋይ ነው። ኢሳያስ አፈወርቂ እኮ አባቱ ጎንደሬ ነው ይባላል። አይናጣ ጎጃሜ እሱ ሌላ ነው። እኔ እያልኩ ያለው እሱ ሳይሆን እያልኩ ያለው እኔ ይኸውልህ the end of the day ብሔሩ ስለ መወለድ ሰሜኑ ማለት አንድ ህዝብ ነው። እዛም እዚህም ሊወለድ ይችላል። ዋናው እምነቱ ነው። አማራ ነኝ ብሎ እስካመነ ድረስ ለአማራ ታገላለሁ ብሎ አስቦ እሳት ውስጥ እኮ ነው ያለው። ይሄ ሰው እኮ እየቀለደ አይደለም። እኛ ጋር እዚህ ቲክቶክ ላይ ቁጭ ብሎ አይደለም አማራ ነኝ ያለው። እዛው አማራ ነኝ ብሎ እኮ ክላሽ ይዞ ነው የሚዋጋው። ክላሽ ማለት ታውቃለህ፣ ግን ጥይት ይተፋል፣ ይገላል ምናምን። አማራ ነኝ ብሎ ራሱን ለሞት የሰጠ ሰው እኮ ነው። እንዴት ነው ትግሬ ነው ብለህ የምትደመድም? እንደ ራሱ አይደለም ራሱ አልሰማውም። ቅድም ኢንተርቪው መጀመሪያ ላይ እኔም ጆይን ማድረግ የምፈልገው ታሃትን ነው። ጆይን ማድረግ የታሃት ጆይን በ1975 ልገባ ሄጄ ህፃን ልጅ ነህ አሉኝ። ልጠይቅ እስቲ ታሃት ውስጥ አማራ የሆነ ሌላ ብሔር የሆነ ያስገባሉ እንዴ? ሌሎች ጓደኞች ደርግ ጋር ሲሄዱ ቆይ አንዴ አቶ እርታቸው ቆይ አንዴ ሚናስ ፕሮባብሊ ሊቀላቅ ይችላል። ስለዚህ ታሃት ላይ ሚናስ ታሃት ላይ አማራ እንትን ሌላ ብሔር ትግሬ ያልሆነ ብሔር ያስገባሉ? የደርግ ቅድም ነግሬሃለሁ። ታሃት ሆኖ ሲጀምር በትግራይ ላይ ትግራይ ነፃ አውጪ ብለህ ህዝቡን ስትሰብክ ኢትዮጵያውነ ብለህ መታገል ስለማይቻል በወቅቱ ህዝብን ለማነሳሳት ነው ሲጠቀሙ። ያኔ ማንም አይገባም ነበር። ግን የኢትዮጵያ አንድነት ድርጅት ብሎ እነ በረከት ስምዖን የመሰረቱት የነበረን እሱን እንደ አንድ ትግል በስምምነት ተነጋገሩ። አሁን መጀመሪያ ላይ ይሄ ሰውዬ ታሃት ላይ ከገባ ዳስሚስ ምንድነው ማንነቱን አውቀው ትግሬ እንደሆነ ነው። አልገባም አፄ ያዕቆ አንዴ ላስረዳ። የአማራ ትግሉን የሚመሩ ትላልቅ ሰዎች አብዛኞቹ ከትግራይ የተዋለዱ ናቸው። ይህንን ማንም ያውቃል። አብዛኞቹ እግዚአብሔር እየቀለድኩ አይደለም። በስልጣን ላይ የነበሩ እግዚአብሔር እየቀለድኩ ቁልፍ ቦታ ላይ ያሉት የትግራይ ተወላጆች ናቸው። የትግራይ ተወላጅ ሳይሆን የተቀላቀሉ። ለምሳሌ አሁን እዚህ ጋር የለጠፍከው በአባቱ ትግሬ ነው፣ ወልቃይት ናት እናቱ። አብዛኛው የአማራን ትግል በተለይ ቶፕ የሆኑ ሰዎች የትግራይ ዘርም እንትንም አለ። ይሄ ደግሞ አማራን የሚያስቆጣ አይደለም፣ ሰሜናዊነትን የሚያነቃቃ ነው። አንድነታችንን እስቲ አብይ አህመድ እኮ በፈረቃ ጨረሰን። ትግራይን፣ አማራን፣ አሁን ኤርትራን። ሰሜናዊ አንድነታችንን ለምን አናቀነቅንም? አንድ ህዝብ እኮ ነን። አማራው ከትግራዩ በምንድን ነው የሚለየው? በምን ትለየዋል? በድህነትም በጦርነትም እኩል የሚንገበገብ ህዝብ ነው። አማራ እኮ እየተማረ አይደለም እኮ። ለ6 ዓመታት እኮ ህፃናቶች ከትምህርት ተገለዋል እኮ። እንደ ሰሜኑ እኮ ወደኋላ እየተመለስን ነው። ወደ ኋላ እኮ 200 ዓመት 500 ዓመት መልሳችኋለሁ ብሎ አቅዶ የመጣ ሰው እኮ ነው። አንድ ላይ ሆነን መታገል አለብን። አንድ ሰሜናዊነት ማበብ አለበት፣ መለምለም አለበት። ይህ ትግሬ ስለሆነ የአማራ ስለሆነ ኤርትራዊ ስለሆነ አይደለም። እውነት ነው እንደምታውቀው የትግራይ ተወላጆች ሳይሆን የትግራይ ዘር ያለባቸው የአማራ ታጋዮች አሉ። ግን በአማራነታቸው አምነው ጸንተዋል። ደመቀን ማምጣት ትችላለህ ወንድማችን። ትግርኛ ተናጋሪ ነው። አባቱንም ላስተዋውቅ እችላለሁ፣ ቪዲዮቸውንም ልልክል እችላለሁ። እና ይሄ ነገር እኛን ሊያግደን አይገባም። ለአንድ ህዝብ ለነፃነቱ ቆማለሁ እስካልክ ድረስ እነ ቾኩቬራ እኮ ምን ሆነ ነው? ብዙ ሀገር ሂደዋል እኮ። አፍሪካን ነፃ ሊያወጣ እኮ መጥቷል እኮ። ምንድነው? ቀላል ነገር እኮ ነው። ለምንድን ነው አፄ እንደዚህ በትግሬ ላይ ጥላቻ በጣም ያመረረ የሆነ ነውር ነው? ትግሬ ምስኪን ህዝብ ነው። እኔ ኦሮሞ ትግሬ ምናምን ጥላቻ የለም። እኔ
ኖ እንዴ ይሄን ህዋትን ነው ይዘህ የምትመጣው እንዴ? ወንድም አኪላም እኮ የትግራይ ዘር አለበት። ግን ተወሱ ሊቀ እንደሱ ሳይሆን እሱ እንኳን እንትን እንበለው እኔ ከትግራይ ህዝብ ጋር የሚሆን ከኦሮሞ ህዝብ ጋር ከሶማሌ ሲዳማ ህዝብ ጋር ችግር ህዋትን ይዘህ ስትመጣ አሁን ለምሳሌ አብይ አህመድ ጋር በምንም ታምር አማራ መስራት አለበት ብዬ አላስብም። ሴም ቲንግ ከህዋት ጋር አማራው ሊሰራ አይችልም በምንም ታምር። አሁን ለምሳሌ አንድ ሰው ከአብይ አህመድ ጋር የሰራው ነው የፋኖ ትግል ውስጥ ሆኖ ነው ያልከለት። ከፋኖ ትግል ውጭ ሆኖ እንደፈለገ ያርክ። የፋኖ ትግል ውስጥ አሁን ለምሳሌ ብዙ እንትኖች አሉ፣ ባለሀብታዎች አሉ ከአብይ አህመድ ጋር የሚሰሩ እነሱ ምንም ልል አልችልም። ብር እያንቀሳቀሱ ነው፣ ምንም ላደርግ አልችልም። ፋኖ ትግል ውስጥ ሆኖ ግን አማራን ነፃ አወጣለሁ ብሎ ከእንትን ጋር ከህወሓት ጋር የሚሰራ ካለ ግን ለእኔ ጠላት ነው። ከአብይ አህመድ ጋር የሚሰራ ካለ ጠላት ነው። የአብይ አህመድ ፋኖን እንዴት ነው የምደግፍ? አልደግፍ አልችልም። ስለዚህ በዛ ልክ አስበው ለማለት ነው። ግን እችን ላስደምጥና አንተም ሚናስ ከህወሓትና ከአብይ አህመድ ህወሓት ኦልሬዲ ነፃ ወጥቷል። ቆይ ስማው ቆይ አንዴ ለአንዳንዶች ለአውቶሪታቸውም ለአንተም እንትን እንዲል ስማው። ግን የተጀመረ ግንኙነቶች የትብብር ጥያቄዎች የሉም ከኦሮሞ ነፃነት ሰራዊት ኦላ ከህወሓትም ጋር እንግዲህ እስካሁን ባለው ከማንም ጋር ስፔሲፊክሊ ነው ከኦላም ጋር ይሁን ከህወሓት ጋር እየተደረገ ያለ ግንኙነት አለ ወይ? እስካሁን ከማን ጋር? ከህወሓትም ከኦነግም ጋር ቼክ አድርጉ። እንቅስቃሴ ውስጥ ይሄ የጋራ መተማመን የሚፈጥሩ ሙቹዋል ኮንፊደንስ የሚፈጥሩ ነገሮች አሉ። እንደሚታወቀው ከዚህ በፊት ዳርና ዳር ሆኖ የመታየት የብዙዎቻችን አሁን በከፍተኛ ተሳትፎ እያደረገ ያለው የፖለቲካ ኃይሎች የብሔር ድርጅቶች እንደመሆናችን መጠን የማይታረቁ የብሔር ፍላጎቶች የማይታረቁ ፖለቲካ አስተላለፎች ያሉ እስኪመስል ድረስ ዳርና ዳር ሆኖ በጥርጣሬ የመታየት በፍጹም ጠላትነት የመታየት ነገር ነበር። አሁን ያ ነገር የለም። በተግባራዊ እንቅስቃሴዎች ረግቧል። በምናወጣቸው ስቴትመንቶች፣ በንግግሮቻችንም ብዙ መሻሻሎች አሉ። ከዚህ ሙቹዋል ኮንፊደንስ መፈጠር በኋላ ቴክኒካዊ ነገሮች ሊቀጥሉ ይችላሉ። እስካሁን ባለው ሂደት ለሚዲያ የሚቀርብ ለሚዲያ ፍጆታ በሚውል ደረጃ ወይም ምን ሊገልጸው በሚችል ደረጃ አሁን ባለበት ደረጃ ሊገለጽ የሚችል ነገር የለም። ነገር ግን እንዳነሳውልህ በእነኛ መመዘኛዎች መሰረት በጊዜ ሂደት በተግባር መግለጫ የሚገለጹ ነገሮች ሊኖሩ ይችላሉ። በጣም የመጨረሻ ምንድን ያለው ይፋ የሚወጣ ነገር የለም። ራሴ የምናገረው ነገር ግን በቅርቡ ምንድን ነው በስነስርዓት እንትን ስናደርግ እና ይፋ እናወጣለን ብሎ ነው የተናገረው። ግን ኦልሬዲ ምን ንግግር እንዳለ እየተናገርን ያለ። ስለዚህ ህወሓት ጋር ነው የሚሰሩት ስንል ከዛ በኋላ ምን አደረጉ? ይሄ ህወሓት ድርጅት እችን ብቻ ይሄ ህወሓት ድርጅት ምን አደረገ? አሁን ከቲዲኤፍ ምግበይ ከምናምን ገንዘብ እየሰበሰበ ምን እያደረገ ነው? አማሮችን እያጠፋ ነው። ስሙት በደንብ። እችን መግለጫ ደግሞ ትናንት ነው ሀሰተኛ ፕሮፓጋንዳ የመጨረሻ መርዛቸውን እየረጩ ነው። እነዚህ ኃይሎች አፋሃዶች፣ ፋፍዴኖችና ብልጽግናዎች ስማቸው 3 ነው። ግብራቸው መዳረሻቸው 1 ነው። ከአማራ ትከሻ መውረድ አለባቸው። አንጠልጥለን እናወርዳቸዋለን። ጀምረናቸዋል፣ እንጨርሳቸዋለን። ለመላው አማራ ማስተላለፍ የምፈልገው መልእክት አሁንም ከአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤተ አማራና የአማራ ፋኖ በሸዋ የሚያደርጉትን እንቅስቃሴ ደግፉ። የሚፈጥሩትን ድርጅትም ደግፉ። በቅርቡ ድርጅት መስርተን አንድ እንሆናለን። በርስታችን፣ በክብራችን፣ በህልውናችን የምንደራደር ኃይሎች አይደለንም። እኛ ካልመራ ነው ይቅር የሚሉ ኃይሎችን ግን መጥፋት አለባቸው። ለዚህ ማንኛውንም ዋጋ ለመክፈል ዝግጁ ነን። ለህዝባችን ማስተላለፍ ፈልገው መልእክቴ ነው። አመሰግናለሁ። ምንድን ነው አሁን የሚመሰሩት ድርጅት አለ። እነማን የሚመሰሩት? እነ ምግበይ፣ እነ ጌታቸው ረዳ፣ እነ ታደሰ ወረደ የሚመሰሩት ድርጅት አለ። ምን የአማራ ቲዲኤፍ ድርጅት አለ በቅርቡ የሚመሰሩት። ያ ድርጅትን እርዱ። ከዛ በፊት ግን ድርጅትን ከመስረታችን በፊት ምን እናጠፋቸዋለን። ማን አፋድ ሲል ምንድን ነው እናጠፋቸዋለን? እስክንድር ነጋን አይደለም አፋድ እናጠፋለን ስትል እያልክ ያለው አፋድ ውስጥ ያሉትን አመራሮች አጠፋለሁ እያልክ ያለው ዳስሚስ ምንድን ነው? ከአማራው ጋር ጦርነት ነው የጀመርከው። እነዚህ ጌታ አስራደ ብትል አማራ ነው። በወልቃይት ኬዝ ላይ በጣም ኃይለኛ እንትን ፋፍዴን ብሏል። ደግሞ ማን ነው ፋፍዴን ሲል? ማን ነው? ጌታ አስራደ። ፋፍዴን ሲል ማን ነው? ውባንተን። ኦልሬዲ አጥፍተናቸዋል፣ እናጠፋቸዋለን ከዚህ በኋላ እያለ ኦልሬዲ ያጠፉት ማን ነው? ውባንተ የሚባል። አሁን የቀረው ማን ነው? ጌታ አስራደ። ፋፍዴን ለይቱ እያሱ አባተን። ከዛ በኋላ ደግሞ ማን ይቀራል? ደግሞ እዚህ እነ ደረጀ በላይ ምናምን። በወሎ ደግሞ ማን ይመጣል? እነ ኮሎኔል ፋንታውን። እዛ ውስጥ ያሉትን እንዳለ ፋኖች አማሮችን እናጠፋለን። ጎጃም ላይም ኦልሬዲ ማነው ስሙ? ኮሎኔል ማነው? ዳይም ስሙ ይጥፋኝ እንዴ
ኮሎኔል ጌታሁንን አጥፍተዋል ከዚህ በፊት። አሁን ደግሞ ሌላ የሚያጠፉት ኃይል ይኖራል። ከዛ ሸዋ ላይ ደግሞ ማን ነው? እነ መከታውን ያጠፋሉ። ስለዚህ ምንድን ነው የአማራው ላይ ኦፊሻሊ ህወሓት ብር እየከፈለች አማራው ላይ ምን እያደረገች እያዘመተች ነው ያለችው። ይሄ ህወሓት አደረጃጀት አማራው ላይ እንዲዘምት በስነስርዓት ትፈቅዳላችሁ ወይ ነው አማሮች አሁን ጥያቄ። አማሮች ኮሎኔል አሁን ልክ እንትና ማነው ወንድማችን እንኳን ሊቀ እንኳን ብዙ እንደዚህ አያደርግም፣ ግን ሌሎች አሁን ለምሳሌ ሊቀ ህወሓትን አይደግፍም መሰለኝ። አብዛኞቹ ግን ህወሓት የሚደግፉ ሰዎች ታርጌታቸው ማን? ወልቃይት ታርጌታቸው ማን? ኮሎኔል ደመቀ። ይሄን ቡድን ታርጌቱ ምንድነው? ይሄ ቲዲኤፍ የአማራው ቲዲኤፍ ታርጌቱ ምንድነው? ኮሎኔል ደመቀ። ዳስሚስ እያያችሁ ያላችሁት ምንድነው? ቲፒካል የአማራ ህዝብ ላይ ምንድነው? በፋኖ ስም ጀኖሳይድ ልታወጅ ነው ማለት። ፋኖን እንመታለን የሚል የፋኖ አደረጃጀት መጨረሻው ዓላማው ምንድነው? ፋኖ የሚባል ነገር አጥፍቶ ተጋዳ ላይ እንዳለ ዘር ፕሮብለም ችግር አለባቸው። አዎ ለምሳሌ ኤግዛምፕል ዘመነ ካሴ አማራ ማለት አገው ነው፣ አገው ማለት አማራ ነው። ዳስሚስ ምንድነው? የአገው ማንነት ስላለበት ነው። እዚህ ውስጥ ያለው ደግሞ ተጋዳ ላይ ማነው ስሙ ወዲ ተፈራይ ማሞ፣ እሱ ደግሞ ምንድነው? ራሱን የቻለ ማንነት አለው ተናግሯል። ትግሬነቱን ከእንደርታ እንደሆነ ግማሽ ደግሞ ምን አገዋል። ሌሎችም እዛ አካባቢ ያላቸው ችግር ያለባቸው ማለት እኔ ገና የአማራ አንድነት በጎንደር ውስጥ ጥያቄ ያሉ ሰዎች አሉ። አሁን ምንድን ቅማንት እዛ ውስጥ አለው ጥያቄ አለ። እነዚህ ስብስቦች ልክ ከዚህ በፊት አዲሃን እንትን ኢህዴን ሲሰበሰብበት እንደ ጸረ አማሮች ሌላም አንድነት ያላቸው ሰዎች ምናምን ተሽከማችተውበት እንደነበረው አሁንም አዲስ ህወሓት የምትመሰርተው ድርጅት እየመጣ ነው። ያንን ድርጅት አማራው ተቀብሎ የራሱን ንጹሃን ምንም የማያደርጉ ፋኖች ለአማራ ትግል የወጡትን ደም እየከፈሉ ያሉትን ለምሳሌ ጌታ ስላለ ጥቁር ጥላሸት መስሎ እያየ ነው ያለው። አስረስ ማዕራይነስ ምንድነው? ቦርጭ አውጥቶ ምን ብሎ ትግል ተመችቶታል። የነ ምግበይ ገንዘብ ተመችቶታል። እነ ዘመነ ካሴስ ቾኮሌት የለ የቾኮሌት ልጣጭሉ ላይ የላሱ እየበሉት ነው። ቾኮሌት የለ ምን የለ በግ የለ የማይበሉት ነገር የለ። ኦልሬዲ ምንድነው ወፍረዋል። አያችሁ ትክክለኛ እንዳለ አፋድ ውስጥ ነን የሚሉ ኃይሎች እንደን ቀጥነው ሰው ከሰውነት ተራ ወጥተው ምን ብለው እነ መሬስ ቀልተው ቦርጭ አፍርተው ምን ብለው እንዳለ ያዋቸው እንዳለ ይሄ አደረጃጀት እንተና ማን ነው? ደሳለኝ ሲያስብ ህወሓትን ይዩት ምንድነው? ኦልሬዲ ተመቻችቷል። ደና ሰውነቱ ደንድኗል እንዳለ። ይሄ አሁን የምትፈጥረው ህወሓት አደረጃጀት ከፊት ለፊት የመጡ ሰዎች ምንድናቸው? ሞዴሊስት ሆነዋል። ግማሾቹ ዲዛይነር ክሎዝ ነው የሚለብሱት። ሌላው ምንድነው? ሌላው በውሃ ውስጥ እየተጨማለቀ ምናምን ሲገባ ትክክለኛ አማራው አሁንም ድጋሚ የአማራን ትግል ልንሸጥ ለማ ለህወሓት ከዚህ በፊት ልክ ሂዴ እንዳደረገችው እና ምን ታስባለህ ለዚህ ለማለትም እስቲ ሌሎቻችሁ ሊቀ ትጓን ወይ ነው ሌሎቻችሁ ማውራት ይችላል። እሺ እድሉን ዳግም ከሰጠኝ እንግዲህ እንኳን ደስ ያለ። ግን ያው እንኳን አብሮ ደስ አለኝ። አሁን በቅርቡ ድርጅታችሁ ሊመሰረት ነው። ድርጅታትን ከመመስረቱ በፊት አማራው ሲዋረድ፣ ሲገደል፣ ሲጨፈጨፍ መንግስት ሰራዊት እነሆ አማራ ነኝ ብሎ የተካዜ ሰብ ብሎ ብዙ ጦሮችን አሰማርቶ ቁጭ ብሎ አማራውን ሲገደል የሚያየው እሱ እርምጃ ይወሰድበታል በእነ ተፈራ ማሞ በቅርቡ። ምክንያቱም የአማራው ጸር ነው። ከመንግስት ጎን ሆኖ ፋኖን ለማጥቃት ዝግጅት ላይ እንዳለ ሁሉም ነገር እንትን ብሏል። ምን መሰለ አማራው እንደ አማራው ሲጠቃ ድፍን አማራ አንድ ሆኖ በአንድነት መታገል ሲገባው የተከዘ ዘብ ምናምን ብሎ ህዝብ ወስኖ ፍትህ በሚያገኝበት ግንባር በማታክል መሬት የአማራ ንጹሃኖች በዚህ ደረጃ እየተጨፈጨፉ ሲረሸኑ ሲገደሉ ጎጃም ላይ ወሎ ላይ ሸዋ ላይ እያየን ግን የፍየል ግንባር በማታክል መሬት ላይ ይሄን ሁሉ ሺህ ወታደር አሰማርቶ ቁጭ ብሎ ምን እንደሚጠብቅ የማሽላ ወፍ አይደለም የሚጠብቀውና እሱ ስንት ሰራዊት ያለ ይመስላል? በመቶ ምናምን ሺህ የሚቆጠር ሰራዊት አለ። ይሄንን ሰራዊት እንትና ማነው ስሙ? ኮሎኔል ደመቀ ያሰለጠነው። እና ታዲያ እሱ ታዲያ የሰለጠነው እኮ ለእናንተ ነው። አማራው በዛ የሚጨፈጨፈው ደግሞ አየህ፣ ይሄ ነው እዛ ጋር የሚሰለጥነው ምን አለ መሰለህ ዳቦ ለመቀበል መስሎ ነው እንዴ? እዛ ጋር እኮ ሊቀ አንድ ነገር ልንገር። ኦኬ ይሄ የፖለቲካ ሊቀ አንድ ነገር አነስቶኝ ልንገር። እግዚአብሔር ጎጃምና ወሎ ሸዋ ላይ የሚረግጠው አማራ ነው። ይኸውልህ አሁን ለምሳሌ እዛ የምታየው ጦርነት በሌለበት አዳምጠኝ፣ ጦርነት በሌለበት መሬት ላይ የፕሪቶሪያ ስምምነቱ እንደሚያመለክተው ከዛ አካባቢ ታጣቂዎች ይወጣሉ። እርግጥ ነው አውጡ አይወጡም።
ለምን የማያወጡበት ምክንያት ስላለ ነው። እግዚአብሔር ተፈራ ማሞ እንደሚያስወጣው ታውቃለህ። ግን ይሄን ጦር ማንን ና እኔ አብሊቭ ዩ አምን እኔ ኮሸት እኮ አታሽም። አንተ እኮ ነው ትግሬነቱን የነገርከኝ እኮ መጀመሪያ ላይ እኮ ከማንበባችን በፊት ማን የነገረን? ቆይ ቀልድ አይደለም። ሊቀ እኮ ቀልዱን አይደለም ሲቀልድ ቀልድ መስሏችሁን አይደል? መጀመሪያ እዚህ መጥቶ መጀመሪያ ቀን ኮረኔ እንትናን ማን ነው ስሙ ማን ነው? ተፈራ ኢማሞን ወዲህ ተፈራ ኢማሞን መጀመሪያ ቀን ትክክል አይደለም እንዴት ከዋጋ ይሰራል ስለው መጥቶ ምን ያለኝ እሱ የመጀመሪያ ሰው እኮ ነው ትግሬ ነው ያለኝ እኮ ብሎኝ በንጋታው ምን ትግሬነቱን መሆኑን አረጋግጠን ሰው እያላችሁኝ ያላችሁትና አያጅቦ ውሸት ነው። አልዋሽም። አሁንም ነገ የሚያደርጉን እኮ አጠገሙ ነው ወንድሙ ነው። እንዴት ነው የማውቀው? ጎሄድ አያጅቦ ጎሄድ አያጅቦ ወጥቷል። አያጆከር ማለት ነው። አያጆከር ነኝ እና ምንድን ነው የተሰመረ ነገር መከተል አለብን። እኔ ለምሳሌ በዚህ በወልቃይት በራያ ጉዳይ እንደ ትግራይ ብሔርተኛ በመጀመሪያ ደረጃ እሱ ላይ ምንም አይነት ድርድር የለም። በቃ ያ መሬት የትግራይ መሬት ነው፣ በህገ መንግስቱ መሰረት ነው መሄድ ያለብን ብዬ ነው የማምነው። አይ ከተባለ ግን በሞደርን ኢትዮጵያ በኃይለ ሥላሴም ጊዜ በደርግም በቀጠለው በአውራጃ ብንከፈል ከተባለ ኦኬ ዊ አር ቤኔፊሻል። ምክንያቱም ብዙ መሬት አለን ከአማራም ከአፋርም የሚገባ ማለት ነው። ከዛ በዘለለ ግን ትግራይ ላይ ብቻ የሚተገበር ይሄ መሬት የኔ ነው ተብሎ የሚወሰድ የለም። እንደዛ ከሆነ ወደኋላ ተመልሰን በአውራጃ የሚወሳሰዱ መሬቶች ናቸው የሚኖሩት ማለት ነው። ዋንስ ይህንን ነው ማወቅ ያለብን። ከዛ በተረፈ ግን እኔ በራሴ አስተያየት መስጠት የምፈልገው ተፈራ ማሞ ትግሬ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ ኢዳዝ ማተር መለካት ያለብን ብሔር ፖለቲካ ውስጥ እንኳን ስንገባ በአመለካከቱ ነው እንጂ ዘር ቆጠራ እንዴት ተደርጎ ይገባል? በወንፊት አጥርተህ መጨረሻ ላይ ቤተሰብህ ላይ እንኳን ገብተህ ልትለያይ እኮ ነው። እንደዚህ አይነት ነገር የለም። ይሄ ሰውዬ እኔ የማውቀው አማራ እንደሆነ ነው። ግን በፖለቲካ ከመሰለኝ እኔን ከጠቀመኝ እሱም እጠቀማለሁ ከአንተ ጋር ብሎ ከመጣ እከተለዋለሁ። ትናንትና እኮ ከነሚስቱ አይነት ላፈር የትግራይ ህዝብ ከምድረ ገጽ ላጥፋ ብሎ የሚታገል የነበረ ሰው ነው። ዛሬ ኑ በዚህ ለፉ እኛም እናግዛችኋለን ካለ ኦኬ እና እንተባበር ነው። በፖለቲካ እንደዚህ አይነት ነገር ነው ያለው እኔ እስከሚገባኝ ድረስ። ከዛ በተረፈ ግን ዘር ቆጠራ ላይ ከሄድክ ትናንትም ነግሬሃለሁ፣ እንደ ትግራይ የተዋሃደ ህዝብ የለም። የፈለግከው ቁጥር ኦሮሞ፣ አማራ ነው የምታገኘው፣ አገው ነው የምታገኘው፣ በተለይ በአባት ግን እዛ አካባቢ ተወልዶ ስላደገ የትግራይን ስለንቦና ይዞ ስለሚንቀሳቀስ ነው። በአማራውም እንደዛ ሊሆን ይችላል። ከተለያየ ብሔር ተወልዶ ሊሆን ይችላል። ይሄ ሰውዬ ግን አማራ ነኝ ብሎ ይኸው ለአማራ ትግል በዚህ በብሔር ትግል ውስጥ ገብቶ እየታገለ ነው። እኔ የማውቀው እሱን አማራ እንደሆነ ነው። ገባ? በዚህ መንገድ ነው መሄድ ያለብን። ከነተፈራ ማሞ ጋር ሊያስማማን የሚችለው ይሄ ነው። በሌላ በኩል በጣም የማደንቃቸው በተፈራ ማሞ በኩል ያለውን ፖለቲካ የማደንቅለት ምንድን ነው፣ እኔ ትግራይ ላይ ይሄ በተለይ ወያኔ ላይ የተሰራው የፖለቲካ ጥላቻ በዓለም ላይ ተሰርቷል ብዬ እንኳን አላቅም። ሂትለር በዚህ ልክ ይጠላል ብዬ አላቅም በአማራ ክልል ላይ ያለውና እሱን ፍቆ የመጣ ሰው ለእኔ አደንቀዋለሁ። ሀው ነው የምለው። ኢማጅን በትግራይ በኩል ወዲያው ነው እኮ ይፋቅ ነው ያ ሁሉ ነገር አለቀ፣ ሞተ፣ ህዝቡ ምን አለ። አትሊስት መሬቱን ነው እንጂ የምንጠይቀው ከህዝቡ ጋር ያን ያህል ጥላቻ የለም። ያው ፋኖ ከኛ ጋር ሰራለሁ ካለ እንሄዳለን፣ ኤርትራውን ሰራለን ካለ እንሄዳለን። አይ ኤርትራው ያዋጣን ፌዴራል መንግስቱ ከሆነ ትሄዳለን። ጀስት ፎር ዘ ሴክ ኦፍ ያ ላመንክበት ፖለቲካና ብሔር ነው ጥቅምህን እያየ የምትሯሯጠው። ከዚያ አንግል ነው የምንሄደው። ገብቷል? ዞሮ ዞሮ ግን ያንን የእኛን ብሔር እናስከብርና ጥቅሙን እናስጠቅም ስንል ኢንዘ ሪቨርስ የሌላውን ብሔርም በዛ ልክ ይጠቀም ጥቅሙን ያግኝ የሚል የዘሪቨርስ ፖለቲካ ነው የሚከተለው የትግራይ ህዝብና ፖለቲከኛው። ለዚህ ነው አንድ ለሺ ነው። ኢማጂን ኦሮሞም፣ ጋምቤላውም፣ አማራውም ኮሮፍ የፖለቲካ ማጠንጠኛው ከትግራይ ነው የሚነሳው። ሁሌ ተመልከት፣ የፈለግከው ሚዲያ የትም ቦታ አጀንዳ ይዘው የሚመጡት ከትግራይ ጋር ላይ ነው በቃ። ምክንያቱም እዛ ጋር ነው ትክክለኛው ፓወር ያለው። ሌላው እየተወዛገበ ነው ያለው። ጥርት ያለ ነገር ነው በትግራይ በኩል ያለው የብሔር ፖለቲካ ነው።
መስመራችን ይሄ ነው፣ መሬቱ ይሄ ነው፣ የምንተዳደረው በቋንቋ ነው፣ በዚህ ትሄዳለህ ወይ ነው። ምንም የሚያወዛግብ ነገር የለም። ገብቶሃል አይደለ? ዘር ቆጠራ አያስፈልግም በጭራሽ። በቃ እኔ ለምሳሌ እኮ ትግሬ ሆኜ ተወልጄ አማራ ውስጥ ወይ በእናቴ በምናምን ሆኜ አማራ ውስጥ አደኩ። ስነ ልቦና የአማራ ከሆነ ኖን የአማራ ነኝ ብዬ ለአማራ ከወገንኩኝ አንተ ደሜን ስትቆጠር ልትውል ነው ማለት ነው? እንዴት እንደዛ ይሆናል? እንደዛ እኮ አይሆንም። ብሔር በደም ቆጠራ ብቻ ሳይሆን በስነ ልቦና ባደክበት እንዲሁም በፈለግከው ነገር ሁሉ ልትሄድ ትችላል። ለምሳሌ የኢህአዴግ የብሔር ፖለቲካ ሲከተል ደምን አይልም። ባይዘወይ አካባቢው ላይ ተወልዶ ቋንቋውን ከተናገረ የዛ ማህበረሰብ አባል ሆኖ እስከ ተመራጭ ሆኖ ሁሉ መግባት ይችላል ነው የሚለው። ያው አቢዩዝ ተደርጎ ነው፣ ማኒፑሌት አይደረግም፣ በትክክለኛው አይተገበርም እንጂ አንተ ኦሮሚያ ላይ ተወልዶ የትግራይ ተወላጅ ሆኖ ኦሮሚያ ላይ ተወልዶ ኦሮምኛ እስከቻለ ድረስ የአካባቢውን ስነ ልቦና እስከያዘ ድረስ የዛ አካባቢ ተመራጭ ሆኖ ማስተዳደር ይችላል። አሁን ምንድን ነው ይኸውልህ፣ እኛ የብሔር ፖለቲካን ያዝን። የብሔር ፖለቲካ ላይ ደግሞ የደም ጥራት የሚባል ነገር አለ። አሁን ለምሳሌ ቆይ አንተና ሄደለው አማራ ጋር አለ። አሁን ለምሳሌ ብሔር ከሌላ ብሔር ጋር የተገናኘ ከሆነ የአማራ ትግል ላይ አንፈልግም፣ መውጣት አለብን። መግባት ትችላለህ፣ ማዘዝ ግን አችልም በአማራ ፖለቲካ ላይ። አሁን ለምሳሌ ወዲህ ተፈራ ኢማሞ ዝም ብሎ ሬጉላር ፖለቲካ የሚያወራ ቢሆን ምንም ኬር አናደርግም። ደሞመንት ግን መጥቶ ግን ከማን ጋር አማራ መስራት እንዳለበትና እንደሌለበት መጥቶ መሪ የሆኑ መጥቶ ሲናገር የዛን ጊዜ እናስቆማል። ቢካዝ ነገ ቢስቴክ ስለሚያሰራ። አሁን ለምሳሌ እሱ ለዘሩ አድልቶን ለዘሩ አድልቷል። አሁን እሱ ሰሜናዊ ምን ማለት እንደፈለጋ ቢካዝ ሚስቱም ብሔሯ ሌላ ነው፣ እሱም ብሔሩ ኦልሬዲ ተናግሯል በመጽሐፉ ትግሬ ነው። ስለዚህ አሁን ምንድነው እሱ ኤንድ ኦፍ ዘ መጀመሪያም ደግሞ እዚህ ትግል ውስጥ የገባው ታህት ሆኖ ነው፣ የትግራይ ሰራዊት ሆኖ ነው የገባው መጀመሪያም ሲገባ። ስለዚህ ኦልሬዲ እሱ ሲሸት የሚሰራው የአማሻ ነው የሚሸተው አያጆከር። ስለዚህ አሁን ምንድነው የእኛ ፖለቲካ ላይ እንደ ማንኛውም ታጋድ ይታገድ ይችላል። እኔ አያገባኝም መጥቶ ቢዋጋ ምናምን፣ ዲሲዥን ግን ሜክ ማድረግ አይችልም በእኛ ህሉና። ቢካዝ አማራ የህሉና ነው ስንል ብሔረ አማራ መሆን አለበት። በእኛ ማህበረሰብ ላይ የፖለቲካዊ ዲሲዥን ማድረግ አትችልም። ከዚህ ጋር መስራት አለብን። እንደ ግለሰብ ልታወራ ትችላል። እንደ ማንነት ግን እንደ አማራ መተ ግን ተፈራ ኢማሞ ከኛ ጋር እኛ ላይ መጥቶ ፖለቲካ ካልኩሌሽን ሰርቶ ሊመጣ ይችላል። እሱ ጋር ነው እኛ ችግራችን። ገብቷል ምን ወንድም? ያ ገብቶኛል፣ እኔ ገብቶኛል። ሴም ቲንግ አሁን ለምሳሌ አሁን መጥቶ አሁን ለምሳሌ አብዲሳ ሚል ስም ይዘህ መጥተህ የኦሮማራ ብለህ ፖለቲካ ይዘህ ብትመጣ አልሰማህም። ቢካዝ ኦሮማራ የሚባል ጥምረት አማራ አይፈልግም። ለምሳሌ ትግራይ ውስጥ እኮ አትንኩት መዝገቡን ታውቀዋለህ? ሙሉ ስሙ እኮ የአማራ ነው። ምናልባት ተወላጅነቱም አማራ ሊሆን ይችላል። ተወልዶ ያደገው ስነ ልቦና የአዲስ አበባ ልጅ የምትለው ምንድን ነው እንዴ? ስነ ልቦና አዲስ አበባ የሚባል ብሔር አለ እንዴ? ከየትም አዲስ አበባ ውስጥ ስነ ልቦና አይደለም። አዲስ አበባ ውስጥ ብሔር መለቂያ ነው። አዲስ አበባ ውስጥ ብሔሮች አሉ። የትግሬ ብሔሮች አሉ፣ የኦሮሞ ብሔሮች አሉ፣ የአማራ ብሔሮች አሉ። ብሔሮች ጋር እኛ ብሔሮች ጋር ምንም ችግር። እኛ ችግራችን ምንድን ነው? መጥተው እንደዚህ አይነት ፖለቲካ ማራመድ የሚፈልጉ ሰዎች ጋር ችግራችን። ብሔረ ሌላ ሆኖ የአማራ ፖለቲካ ላይ መጥተህ ድሳይድ ልታረቅ አትችልም። ኢምፖሲብል። እና ታዲያ ቆይ ልጠይቅ እስቲ፣ ህገ መንግስቱ አይወክለንም አብዛኛው አማራ ሲል ለምን ይመስላል? ብሔራቸው ሌላ ማንነት ያላቸው ሰዎች ናቸው ሄደው እንጂ በአማራ ስም እኮ የፈረሙ ሰዎች እኮ አሉ። ብሔራቸው ግን ሌላ ናቸው ሲጠና። አማርኛ ስለቻልክ ብቻ መተኛ ትግል ላይ ልትገባ አትችልም። እኛ ትግላችንን ብላክ አድርገን ብሔር ሌላ ብሔር ከሆነ ከታወቀ ስፔሻሊ ከዚህ በፊት ጽፈው እንደ ወዲ ተፈራ ኢማሞ ጽፈው ምናምን ከመጣ እንደ አስረስ ማዕረይ ምን ገምተህ ከሆነ ሞር ይሄ ላይክ ቲፒኤልኤፍ የሚሸት አሁን ለምሳሌ ልክ አንተ እንደምታወራው ወልቃይት የአማራ ነው ብሎ አስብ። ወልቃይት ገና ወደፊት በንግግር የሚፈታ ነው ብሎ ያስባል። አየህ አሁን ለምሳሌ ወደ ተፈራማሙ ተታክለው ያስመለሰው እኮ ነው። ምን ታወራው? የት ነው የታገለው? ስሙን ግን ታውቀዋለህ? የተፈራማሙን ማን ነው ተፈራማሙ? ይደን ነው አንዴ ጎይድ ማን ነው ሊቀ የተፈራማሙ? አንተ ስሙን ተፈራኢ ትለዋለህ። ትግሪ ለማድረግ ነው ተፈራሂ መጥራት ስለማይችል እኮ ይርታቸው ለማለት እኮ ቅርጣቸው ነው የሚለው። ይርታቸው ለማለት ራሱ ይከብደዋል። ይርታቸው ማለት ሙሉ ስሙ ተፈራሂ ማሞ ተክሉ
ጋንጉል ይባላል። ተፈራ የትም ቦታ መድረስ አትችሉም። እድሜያችሁ እያሳጠራችሁ ጊዜያችሁ በከንቱ የእርሶ ጊዜ መኪና ውስጥ አለቀ። አንዴ የእርሶ ጊዜ አንተ መንዳት የማትችለው መኪና ነው የምነዳው እኮ ምን ከኋላ ሃይብሪድ የዛን ጊዜ 1993 ላይ ገዟት መኪና እስካሁን አለች። ክፈተው ትልቁ አልከው ሩር እያሉ ነው የሚሄዱት። ታውቃለህ፣ ሞተር የለውም በእጃቸው ነው። አንዴ አትወርታቸው። አንዴ እኔ እርሶን በዚህ እድሜዎት ልናገሩት አልፈልግም። አንድ ችግር የለም። እስቲ መኪናዎትን አሳይኝ። እስቲ ምን አይነት መኪና ነው ያለት? አትወርታቸው። ግፍ ነው በእናትህ ወደ ፖለቲካ ነው። አይ ልክ ማርቼዲስ እንዳላቸው እንትን ሌላ መኪና እንዳላቸው እኮ አደረጉት። ምንድን ነው መኪናው? አትወርት ማይኮት ኦን ኦፍ ነው። ኦን ላድርግሎት። ማይኮት ኦፍ ነው። ትልቁ ላይ አድርግ። ኦኬ አድርገው። ላሳይህ መኪናው ልውጣና እስቲ አሳይኝ። ቆይ ላዙረው ፊቱ መጀመሪያ። እስኪ ቶዮታ ይመስላል ግን ቆይ ልንገርህና ከዛ በኋላ አንተ የምታወራው ታየዋለህ። ሃይብሪድ ነው። ሃንዳ ነው ታዲያ። ሃይብሪድ ሰማለህ? እየው ገራሚ መኪና ነው ጌታ። ውስጡ ላሳይህ። ቆይ ራቫፎር ስሙ ምንድን ነው? የእንትኑ ትክክል ራቫፎር ላሳይህ። ምንድን ነው የሚለው እዚህ? ራቫፎር ታየዋለህ? ይህ ነው ራቫፎር። ሻንጣው ይኸውልህ ነው ውስጡ ራሱ። ይኸውልህ እንደዚህ ነው እኮ ታዲያ። ሰውን የሚመላለስበት ነው አይደል? ለኳስ ከመጣ ራይድ እሰጥሃለሁ። ሲያትል ነው የሚደረገው ኳሱ። ነው ቆይ እንትኑ ስሙ ምንድን ነው? ቆይ አልገባኝም። ፎርዊል ድራይቭ እኮ ነው ያሳዩኝ ቅድም። የእንትኑ ስም ምንድን ነው? የመኪናው ስም ራፎር የሚባል ታውቃለህ? ቶዮታ ራፎር። እና ታዲያ እኮ እዚህ እኮ እንትን አንድ ልብስ ሲገዙ በነፃ የሚሰጥ መኪና ነው እኮ እሱ። ታሲላ ራሱ ስለማልወደው ነው እንጂ ታሲላ ይረክሳል። ከኔ መኪና አሜሪካ እኮ እዚህ ክሬዲት የሌለው ሰው የሚገዛው እኮ። ኧረ እባክህ ታዲያ ክሬዲት ያለ ይሄ መኪናማ እኔ በነፃ አንነዳውም። ይሄንን መኪና ይሄ መኪና ሲነዳ አትወርታቸው እንትን እንደማይል ታውቃሉ። እስቲ ዳገት ላይ እንዱት። እስቲ ሳሩፍ ነው ይኸው ሲከፈት እኮ ዳገት ላይ እንዱት። እስቲ ወደኋላ ይሄዳሉ እኮ ሰውላ ይወጡ ይገፉታል አይደል? አሁን በጣም ወረድክ። እንዴት ሳንሩፍ ምን ችግር አለ? ምን ሳንሩፍ ምን እዚህ ሀገር እኮ ነው ማለት ነው። ጣራ ይከፈታል እንዴ? ጣራ ይከፈታል። ጣራ የለውም እባክህ። ያንተ ዘመድ እንደዚህ ነው። እስቲ ወደ ላይ ክፈቱት። እስቲ አይከፈትም ጣሪያው። እርግጠኛ ነኝ ተከፈተ እኮ አታየውም? እንደ ሲዘጋ እጆትን እስቲ እንዴ አንተ ተዘጋ እንዴ? ተዘጋ አይደለም፣ መሀሉ ክፍት ነው። ተቦድሷል እኮ አታይም? ይሄኛው ከፈለክ ሌላ ተጨማሪ በእጅ የምዘጋው እንትኑ ነው። እስቲ በሪሞት ነው የሚከፈተው። አንተ ተዘጋ አይገርምም? ምንድን ነው የምታወራው? ይቀልዳል። በሪሞት ነው የሚዘጋው ጣሪያው። ታዲያ ምንድን ነው የምታወራው? ይኸው አኪላ ተከፈተ። እስቲ ብቅ ይበሉ እስቲ ወደ ላይ ይውጡ። እስቲ ሰሊጥ እጅ አለበት። የሰሊጥ እጅ አለበት። እንዴ ወጡ አኪላ ወይኔ። ካሜራ ለመቅረጽ ከፈለክ ሃይዌይ ላይ በዛ ወጥተህ መቅረጽ ትችላለህ። ምንድን ነው የምታወራው? ክሬዚ ጋሽርጣቸው ያው ኮፍያው ሳንሩፍ ነው። አዎ አውቄ ነው። ጋሽርጣቸው እየቀለደ ነው። አይ ነው ምንም ችግር የለም። እኔ እኮ በዛ ልፌ በሱ እድሜ እኮ ብዙ ስራ ሰርቼ ነው የመጣሁት። እናውቃለን። በአንተው እድሜ ብዙ ስራ ሰርቼ ነው የመጣሁት እኔ። እስቲ አንዳንድ ነገር ይበሉን እስቲ። በአሁኑ አቦይ ስብሐት የማይነዳው መኪና ነው። እናቴን ትቀልዳለህ እንዴ? አኪላ ሌላ ላሳይ። ሰዓቱን እስቲ ይኸው ምን የሚባል ሰዓት ነው እጄ ላይ ያለው? እቺ እኮ እንትን በርሊንግተን ምናምን የምትገዛ ሰዓት እኮ ነች። ምንድን ነች ሰዓቱ ነው ያልኩህ? ምንድን ነው? ሮሌክስ አይደለም ነው። ይኸው ና
አሜሪካ ሀገር ውስጥ እንትንም ይላል። የቻይናው ነው አይደለም? አረ ቻይና አይደለም፣ የአፍሪካ ሀገር ምናምን አንዳንድ ሰርቶት ነው። ይህ ሴት ነው። ይህኛው አፍሪካ ብትል ምንም ችግር የለም። ይሄ አፍሪካ ብትል ያው ታየዋለህ። ሮት በጣም ያምራል። ጌታል በጣም አሪፍ ያምራል። አየህ ይሄኛው ሞቫዳ ነው። ሞቫዳም እንግዲህ ጉግል ማርገህ ማየት ትችላለህ። ሞቫዳ የሚባል ሰዓት ምንድነው እንደሆነ ታውቃለህ። እና ዝም ብለህ እንትና እኛ ለሀገራችን ለህዝባችን ድምጽ ለመሆን ነው እንጂ ሌላ እንትና ተመችቶኛል። አይ ቀልድ ነው ሌላ ነገር ቀልድ ነው። ምንም ችግር የለም። አሁን እንደ አባት የምናያቸው ናቸው። አሁን በፖለቲካ ባንገናኝ ልጆች ስልጣን ልትበቁ ከሆነ ከትልቁ ከትንሹ አባቶቻችን ብላችሁ መርቁን ያላችሁ ፖለቲካን አካሂዱ። አማራ ዘራ ያዕቆብ እኮ ስልጣን ላይ ነው። ዘራ ያዕቆብ እኮ የአብይ አማካሪ እኮ ነው። ከስሩ ነው። ዘራ ያዕቆብ እኮ ሰዓቱ ላይ ደግሞ ንብ ታየ እየተባለ ነው። የንብ ሳይን ታየ እየተባለ ነው። ኢህአዴግ ናቸው። ምንም ችግር የለውም። አላዋቂ ሱዳን ምን ይላል? አደመ ለእርፋ እጂ ባጀሬማ ይላል። አለማወቅ ስህተት ነው እና ሁሌ ስህተት ነው የምትሰራ። የማታውቀው ነገር የምትናገር ከሆነ there is so many history የምትሰራው በሚስቴክ። ስለዚህ we have to unite ourselves, we have to respect each other, we have to work together, we have to destroy our enemy. Our enemy Amara has been ethnically genocide in Ethiopia. We have to stand for the truth. ጀግኖቻችን የኢትዮጵያ ታሪክ እኮ ሰርተው ነው የሄዱት። why you guys fighting each other? ለአማራ ለሚታገል ጠልቼ ምን ልሆን ነኝ እኔ? ኢብን ኢትዮጵያውያን መተው ከአማራ ህዝብ ጋር ቢቆሙ ምንድነው ችግሩ? we try to monopolize to unite our people. ሌላ ምንም አንፈልግም። በገንዘብም በኑሮም በልጆቻችንም ተምረው ስራ እየሰራን ያለ አሜሪካ ያለው አባቶች፣ ዶክተሮች፣ ፕሮፌሰሮች የምትላቸው ኑሯቸው አሻሽለው እየኖሩ ነው ያሉት። ነገር ግን አንድ መሆን አማራ እንዴት ያቅተዋል? ኢትዮጵያ የምትባል ሀገር አንዲት ሀገር ኢትዮጵያ ሲል የነበረ ማህበረሰብ እርስ በርሱ ለነገሩ ወያኔ ያስተማረችው 10ኛ ክፍል አማራ እንዲወድቅ እየተደረገ የተከለከሉ የትምህርት ጥራት እንዳይኖረው ተደርጎ የተሰራበት ስራ ነው አሁን እርስ በርሱ የሚያጋጭው። ጋሼ ቀይ መስመር እዚህ ጋር ወያኔ በኢትዮጵያ ላይ በዓለም ላይ ታይቶ የማይታወቅ ኢትዮጵያ በተፈጥሮዋን አይታውም የማታቅ ልማትና ብልጽግና ያሳየች እንጂ ተማሪዎች እንዳይማር የአማራ አይደለም እንዴ በየቦታው ሂዶ በእውቀት ላይ ፖለቲካና እነ አኪላን ያስተማረች አኪላ እኔ ለአማራ ወክያለሁ አዋቂ ነኝ የምትለው ትግራይ እንደዚህ እኮ ትግራይ ነው የተማሩት። እነዚህ እኮ አማራ አይደሉም። ሶኪ አማራ ብለው ስለመጡ ነው እንጂ አዲስ አበባ መጥቶ ያውቃሉ? አዲስ አበባ መጥቶ ያውቃሉ? ማን እርሱ አዲስ አበባ መጥቶ ያውቃሉ? ስማልገ አዲስ አበባ መጥቼ እኔ ወልቃይት በትግሉ ጊዜ አሸባሪ ተብዬ መግባት አልችልም ነበር። በጣም ጥሩ። አሁን አዲስ አበባ ቢያዩት አሁን ዱባይ ይንቃሉ። የምሬ ነው። አዳምጠኝና የወያኔ ስራ ነው። ቆይ ልንገርህ፣ አዳምጠኝና 1 ሚሊዮን ግቡ ሲል ያኔ የሽብርተኛ ክስ የነበረው ተመልሼ ገባሁ። እጄ ቤተሰቦቼ ወልቃይት እጄ ፋኖዎቹን ጀነራል ተፈራ ማሞ ወደኛና ብለውኝ ባህር ዳር ሄጄ ከነሱ ተቀብለውኝ ከዛ በኋላ ብዙ ስራ ሰርተን ከዛ የፋኖ አንድነት መጠናከር እንዳለበት ወደ ደብረታወር ሄደን ከደብረታወር ወደ ጎንደር ከጎንደር ቆላ ወገራ ነጋሽ መሳፍንት ነሻ ሰፈር መለስ አጠቃላይ የፋኖ እና እንትናንም ማነው ስሙ እንዳረሷት ረስቼ ማነው ስሙ አዳነች አበቤንም ይልቃል ዶክተር ይልቃል ዶክተር ጌታቸው እነ አገኘው ተሻገር እነ አጠቃላይ ሙሉ አዳነች አበቤ አዲስ አበባ ጎንደር አገኘኋት። ሌሎቹ በሙሉ የባዴን ሰዎችን አገኘኋቸው እና አማራን አንድ መሆን አለበት። ጥያቄው የማይመለስበት ምክንያት የአማራ ትግል
እኛ አንድ እስካልሆነ ድረስ የወልቃይት የጠለምት የራያ የመተከል ሊመለስ አይችልም። እንክሉድ አባይ ያለውን ይሄ ግድቡ ያለውን ወለጋ የሚታረደው ማቆም አንችልም። ስማርት መሆን አለብን። አንድ መሆን አለበት አማራው። ይህ ካደረገ እድሜውን ጥያቄዎቹ በሰላም ሆነ በትግልም ሆነ ይመለሳል። እርስ በርሳችን ከተገዳደልነ አይሰራም። ተመልሰን ወደ በረሃ ተመልሼ እዚህ ልታዩኝ አትችሉም። ይህን ማስተካከል አለበት። ብዙዎቹ ሰምተው ጀነራል ተፈራ ሌሎች መጥራት የማልፈልጋቸው ለህይወታቸው አደጋ ውስጥ ስለሚጥል ነው። ስለዚህ እሺ ብለው የሰሩ ስራ ፋኖ ተቀላቅለዋል። እምቢ ያሉትን ግን አሁንም ወልቃይት ቀይ መስመራችን እያለ የነበሩ እነ ዶክተር ከፋለው እነ ዶክተር ጌታቸው ጀመረው ያ ራሳቸው ቀይ መስመር ላይ ተቀመጡ። ተው ብያቸዋለሁ። የአማራ ልዩ ኃይል ትጥቅ ሲፈታ አትፍቱ፣ እንዳይፈታ መጀመሪያ የትግራይ ማየት፣ የወለጋ የአማራ የኦሮሞ ትጥቅ መፍታት፣ የሶማሌ ትጥቅ መፍታት፣ የአሰብ ትጥቅ መፍታት ከዛ በኋላ ነው እንጂ አማራ ደጋ ውስጥ እያለ የልዩ ኃይሉ ትጥቅ መፍታት የለበትም። ታዲያ ለምን ገንዘብ አክነ? ለምን ሰለጠነ? እነ ዘመነ ካሴ እስር ቤት ነበሩ። ፍትዋቸው ቲክታክ ገብተህ ማየት ትችላለህ። ያ ሁሉ ስራ ሰርተን አማራው አንድ እንዲሆን ጥያቄዎቹን ባጋብ አዲስ አበባ ያለውን ስራ እኔ አልዋሽም። ለምንድን ነው የምዋሸው? እያቸው አዳነች አበቤ ላቀ እንትና ነው እዚህ ላቃለ እንትና ማለት አገኘው ተሻገር። ስለዚህ እኔ ለሀገሬ የኢትዮጵያ ባንዲራ ያት ልምጧ ደረቴ ላይ ያለችው እና አማራ እንዲሆን ያደረኩት ጥረት እምቢ ስል ፋኖ ጋር የሰራው ስራ ግን ተሳክቷል። ባዲን ናቸው አኪላ ሚውተን አንሳ ባዲን መጣ። ስለዚህ ይሄ ነው የሰራነው ስራ። እነ ጀነራል ተፈራ ማሙ የመከርነው በተግባር ስራ እየሰራ ያለው ጀግና ወንድማችን ነው። እናንተ አፋችሁ መክፈት ከጀነራል ተፈራ ያለውን አውጣው። ፌስቡክ ያለ አለ የፋኖቹ የሄድኩት ጀነራል እነ ሻለቃ መሳፍንት የሄድኩትን አውጣው። እነ ሰፈር መለስን የለጠፍኩት አውጣ። ሌሎቹ የጎንደሩ አርበኞቹ እነ ደረጀ በላይ የተነሳሁት ፎቶግራፍ ፌስቡክ ላይ አለ። ያላገኘሁት የጎንደር ፋኖ ማን ነው ያላስተባበር ነው? ዘመነ ካሴ ራሱ እስር ቤት ስለነበረ ነው። በዛ ሰዓት ነው ውጪ ነበር፣ ግን መሀል ከተማ ባህር ዳር አልነበረም። ሌሎቹም ስንት እነ መሐባው እስር ቤት ሄጄ ጎብኝቻለሁ። እንዲፈቱ አድቮኬት አድርጌያለሁ። ለምንድን ነው አማራ ለአማራ ሰኔ 15 ካልገደሉ እነ ሞጎስ ኮሎኔል ሞጎስ ከእስር ቤት እንዲፈቱ 31 ነበሩ። 6ቱን አነጋግሬ ስለማይፈቅ 31ዱ መውጣት ስለማይችሉ 2 ቀን ተመላልሼ አዳነች አበቤ ያሉት አመለካከት ምንድን ነው? አሁን ድሮ ሳይሆን አሁን የእግዚአብሔር ሰላም ታላልኳትም ጠይቋት ሂጅ ጉር ብለው ሄደ ከይልቃል ጋር ፎቶግራፍ ሲነሳ እነሱ ዘወር ብለው እዛ ቋራ ሆቴል እንትን እየተመጠምቀቱ ከይልቃል ጋር ነበር እርሶ መነሳት እሷ ነች የመጣችው ማለት ነው። አዎ እነሱ ፊታቸው አዝሮ መጡ። ኦነስትሊ በልጄ በቤተሰብ ልምልልህ ይችላል። ጀነራል ተፈራ ይሄ ነው ስቀበለው ባህር ዳር እንትን ያለው ይሄ እንትን ሆቴል ነው። ይሄ ተፈራ ትግርኛ ይችላሉ እንዴ አባት? ይቅርታ ግን ይሄን ጥያቄ ለምንድን ነው ትግርኛ ወልቃይ ትግርኛ ይናገራል? ተገደን እኮ ትግርኛ ተምረናል እንችላለን። ተሰቢና ይቅርታ ሓደ እንዲና ስማ ነገር ዋይ በቃ አቦይ ማዕረ ይቅርታ ግበሩሉ ይኹም ይቅርታ ስማ ነገር እኛ ቋንቋው አይደለም ችግሩ። እንግሊዘኛ እችላለሁ፣ አረብኛ እችላለሁ። አሕኪ ዓረብ ያኒ ኩንታ ሳኪን ፊ ሱዳን ነው ኢትዮጵያ ውስጥ ቋንቋ ካለው ቢቂቶ አብላ ስፓኞላ ያ ውቀት ነው። አየ ቋንቋ በመናገር አረበኛም ጣሊያንኛም ተናግረዋል። እስቲ ትግርኛ ይናገሩ። ለምን ጠሉት? ጥላቻ አይደለም ማንነት ስላልሆነ ነው እንጂ ቋንቋ አሁን ጣሊያንኛም አረበኛም ተናግረዋል። ቋንቋ ደረጃ ቢሆን ኑሮ ትግራይ ከኤርትራ ጋር ነበር መሆን የነበረበት። ነው ማንነቴ ጣሊያንኛም ተናግረዋል። አረበኛም እንግሊዘኛም አውርተዋል። እስቲ ትግርኛ ይናገሩ። የቋንቋ ጥላቻ ከሌለበት ከመይ ደሓን ዲኹም አቦይ ደሓን እሺ ናይ ናይኹም እሞ
ዘፍርሕ ነገር እኮ ይብሉ ትግርኛ ምዝራብ እኮ አምሓራ እኮ ይብሉ ትግርኛ አይደለም ስማ ነገር ይሄ የኛ ነው ትግርኛ ይዛረብ ትግርኛ ተዛረቡ አቦይ ትግርኛ ተዛረቡ አንተ የኔ ነህ አለህም በኢትዮጵያውነታችን አዎ ግን በግድ ትግሬ ነህ ብለህ ጫንክብህ ቀንበር ግን ሰብሬ ተታግየ ጥየዋለሁ አቦይ ሕጂ ትግርኛ ናዕሉልና ቁሩባይ ትግርኛ ያዕሉልና አና ሕጂ አምሓራየ ግን ትግርኛ ያዕልል ተረዲኩ it is not important አሁን አየህ በትግርኛው እስቲ በትግርኛው እስቲ አስገድ አንድ እንደዛው በትግርኛው እስቲ አንድ ወልቃይቴ ትግርኛ አልችልም ብሎ አያውቅም ቆይ ትግርኛው እስቲ እርሶ ትግርኛው እስቲ አስፈላጊ አይደለም ትግርኛ ስለተናገርን ለስራ መጥተው ስለለመድነ እነሱ ትግሬ ናችሁ ብለው ትግርኛ ይችላል ወይ ነው ታደርጉ ትግሬ ነው ዛሬም ነገር ለምንድን ነው ትግርኛ መናገር ያፈሩበት እንግሊዘኛ አውርቶ ፈረንሳይኛ አውርቶ ጣሊያንኛ አውርቶ ትግርኛ የኢትዮጵያ ቋንቋ የብሔር ብሔረሰቦችን ቋንቋ አይደለም አየህ ኦፊሻሊ እሺ እንዲ ሰውዬው አይለኛ አያሌው ጋር አምጣው አያሌው እንትና ከደና ማማማቱ አንተ እኮ ሰላይ ነህ ደና ማማማቱ አይወላችሁ የተነሳነው ፎቶግራፍ አላጣጣችሁ እሳቸው እግዚአብሔርን ኤርትራዊ ናቸው በጣም ትግርኛ መናገራቸው ወልቃይት ላይ ልንገራችሁ ወልቃይት ያማራን ይያቀራቸው ኤርትራዎቹ ያለ ተባረሩ አንድ ላይ ተባረሩ ኮሎኔል ደመቀ የተነሳው ፎቶግራፍ አምጣው ከኮሎኔል ደመቀ የተነሳው ፎቶግራፍ አምጣው ኤርትራዊ ሆነው የእርሻ መሬት ሁሞራ ላይ ነበራቸው ትልቅ መሬት እና ኤርትራውያኑ ከኢትዮጵያ ጋር ሲጣሉ ያኔ ነው የወጡት ከዛ በኋላ አመረው ፋኖ ሆኑ እንጂ ኤርትራዊ የት ነው እና ትግርኛ አላወራም ያሉት ትግሉ እንቅፋት እንዳይሆንበት ነው አሁን ቪዲዮ ተቀርጾ ምናምን ትግርኛ ይችላሉ እንዳይባሉ ነው የደበረውት ስማ ነገር አሁን እኛ ትግርኛ እናገራለን እናገራለን አማርኛ እናገራለን ትግርኛ ይችላሉ አውሯቸው እስቲ ቆይ ትግርኛ እንዴ ትግሉ ሲጠለፋል አንተ ለምን አታወራኝም እኔ ማልችልም እኔ አልገባኝም ትግርኛ አውራቸው እኔንም ቢብለዋል አቲላ መልካችሁ እኮ ይናገራል ባፋችሁ ሳይሆን በሌላም መናገር የምችሉ ልጆች ናቸው ሁለታችሁ አቦይ አሁን አኪላ ሚውቱን አንስቶ ያወራውታል ቆይ አንዴ አይ ረፍ እንትና ጥያቄ አሁን ለምንድን ነው ትግርኛ ይችላሉ አይኔ በደንብ እዚህ ቁጭ ብለው እንትን እያደረጉ ነው ያሉት አሁን ጥያቄ ለምንድን ነው የማይናገሩት ምክንያት አልገባኝም አስፈላጊ አይደለም እኔ በህይወቴ አንድ ልጠይቅዎት ኤርትራዊ ነው የቋንቋ ችግር የለኝም ቲፒኤልኤፍ ናቸው እናቴ ናት ይኸውልዎት እኔ ለምን እንደሆነ እንደዛ እንደምሉት ልንገሩት እንዳለ ማለት ኦልሞስት በአዲኖቹ ጋር በጣም ኃይለኛ ኮኔክሽን አሉት እስከ ኦህዴድ ድረስ ኮኔክሽን ኢትዮጵያ ሄደው እንዳለ በአዲኖቹን ያላገኟቸው በአዲን አሉ አማራ አንድ ለማድረግ ያልጣርኩት ድንጋይ የለም ያልፈለቀው በእንትና ከአገኘ ተሻገርና ነው አንድነት የምትመሰርቱልን ሰው እንዳለ ኦልሞስት በአዴን ሙሉ በአዴን አግኝተዋል እንዳለ ይነጋገራቸው እኔ እኮ ታዋቂ ሰው ነኝ ስማ ልንገርህ ለሀገሬ የሰራሁት ወልቃይት የመሰለ መሬት አይገባህም አባቴ አማራ ወልቃይት የመሰለ መሬት አምጥቼልህ አማራ ከሆንክ እኔ ከበለጠ ካባ የለበስኩበት በአርበኝነቴ የታወቅኩን ደብረታወር ካባ ያለበሰኝ ህዝብ አለ አማራ እግዚአብሔርና ትግርኛ የማያወሩት ለምን ይመስላል አሁን ፍራንስኛ ይችላሉ ብሎ ተናገሩ ጣሊያንኛ ይችላሉ ብሎ ተናገሩ እግዚአብሔር ነው ትግርኛ ሲያወሩ ስትላቸው አንድ ቃል አይናገሩም ለምን ትግላቸው ይተለፋል ሰውየው እኮ ቲፒኤልኤፍ ይሄ ምንድነው የሚተለፈው እና ለምን በትግርኛ ያወሩም ደግሞ ትግርኛ እዚህ ተዛራው ጅል ለመስል ስማ ነገር ወልቃይቴ ሆኖ ትግርኛ ማይችላል እንዴ በግድ እንኳን በግድ ሆኖ ስማ ነገር በግድ ተገድሎ ናይ ትግርኛ ዘይታል 27 ዓመት ንግግራቸው አማርኛቸው ለራሱ እኮ ትግርኛ ነው ትግርኛ ማይችላል ይኸውላችሁ ምን እንደሆነ እሳቸው ትግርኛ አይችልም አንተ ራሱ ባኑ በይባቸው አሁን ምንድነው ይኸውልህ አሁን ጋሽርታቸው እንዳለ ኦልሞስት ተፈራማሙ ጓደኛ ናቸው ከተፈራማሙ ጋር ተፈራይማሙ ተፈራሂ ነው አንተ ተፈራሂ ጋር ጓደኛ ናችሁ ስማ ነገር አሁንም ቢሆን ለወደፊቱም ድል ስንገባ አዲስ አበባም is my best friend አዲስ አበባ እርሶ ማን ነው የሚገቡት
ኦፍ ኮርስ እኛ ከዚህ እንገባለን። እኛ እኮ ብዙ ስራ እየሰራን ያለን ሰዎች ነን። ምንድን ነው የምታወራው? እዛ እርስዎ ሊገቡ ለምን አልገባ? ሀገር አይደለም እንዴ? አማራ ላይ ያስገባሁት ዝም ብሎ የምታገለው እኔም አላውቀው ፋኖ አለ እንዴ? ምንድን ነው የምታወራው? ዝም ነገር አንድ ያደረኳቸው እናንተ ጎንደርን ከፋፍላችሁ ልታባሉ እነ ዘመነ እነ ዘመድኩ ጎንደር ትጠፋለች ሲል አንድ ያደረኩት ማን ነው የምታወራው? ዘመድኩ እኮ ለሁሉ የሚያገኘው መረጃ እየሰበሰበ ገብቷል። ጎንደር ትጠፋለች ሲል ነው አንጠፋም፣ እኛ ደውለን አነጋግረን አንድ አደረግናቸው። አባት ዘመድኩን ማን ነው? ዘመድኩ በቀለ ኦሮሞ ተመልከት። አየህ እኔ አሁን ግራ ይገባኝ። ይኸውልህ እርስዎ እንዳለ ብአዴኖቹ እንዳለ አግኝተዋል። አብዛኞቹ ብአዴኖች ሌላ ማንነት ያላቸው ናቸው። አረ ብዙም አልነግረው ስራ የሰራ ነው ስራ አለ። አንተ ምንድን ለምሳሌ አይ ምንም አልሰሩም። አይ አይነገርም። ይሄ ምንም አልሰሩም። ዶክተር አክሎግ ጋር ጓደኛ ኖት አጼ ስማቸውን መጥቀስ ያልፈለግከው ህፃን ጨዋታ ነው የምታወራው አንተ። ስማቸውን መጥቀስ ያልፈለግከውን እኔ ገብቶኛል። ደብረ ጽዮንን፣ አርከበ ቁባይን፣ ጄኔራል ሳሙኤል እነዚህ ነው በቃ መጥቀስ አልፈለግም። እነዚህንስ አግኝተዋቸው ያውቃሉ? ስማቸውን አልጠቅስም የሚሉ እኮ እንዳልገባ ተከስሼ አሸባሪ ተብዬ ከነ ኮሎኔል ደመቀ ዘውዱ እና አታላይ ዛፌ እነ ጌታቸው አደመ እነ መብራቱ ጌታሁን እነ አለነ ሻማ ከነሱ ስሜ ተለጥፎ ኢትዮጵያ መንግስት አሸባሪ ተብዬ ተከስሼ የነበርኩ ሰው ነው የሰማሁት። እንደውም እርሶ የሰማሁት እዛ ሄደው ኮሎኔል ደመቀን መሬት እንዲሰጡት ነበር የፈለጉት ነበር። ተጅል እኔ መሬት የራሴን መሬት ገና ሀገሩ ነፃ ሳይወጣ አልታገልም ነበር። እውነት ነው። ሌላ ሆዳም እግዚአብሔር የሰማሁትን ሌላ ሆዳም እንደዛ ነበር። እኔ ግን አማራ ሁሉን አማራ ነፃ ማውጣት ነው የምታገለው እንጂ ለመሬት አይደለም። ኖ እያልኩ በወልቃይ ስም ታስሬ እስር ቤት አንደር ፕሮቴክሽን ሁኜ አንደር ዩናይትድ ኔሽን ፕሮቴክሽን ሁኜ የመጣው ሰው ነኝ። ይሄ የምዋሽንበት ምክንያት የለም። ሱዳን ሀገር ከመታፈን ድኜ አረብኛ እናገራለሁ ስልህ የሱዳን ደህንነትና እንትን አብሬ ብዙ ለሰዎች ስረዳ ነበር። መታወቂያ አስወጣለሁ። ብዙ ግንኙነት ነበረኝ ከሱዳንም ቢሆን ለሀገሬ ለኢትዮጵያውያን የተቸገሩ መታወቂያ እንዲያገኙ ከካርቱም ገብተው የስራ ፈቃድ እንዲያገኙ ሳደርግ የነበርኩ ሰው ነኝ። አምናት ሲምፕል ፐርሰን። እኔ በጣም ግፍት ነኝ። ግፍት ቋንቋ ላይ ያጠናከሩት ልዩ ኃይል አለ ማለት ተዋጊ ኃይል ምናምን ስማ ነገር እንዲያውም ከፋኝና ኢህአባ ለማገናኘት ጥረት አድርገን ኢህአባ ትዕቢተኛና ትምክተኛ ስለሆነ እኛ በዲፕሎማሲ ነው የምንሰራው እንጂ ከሱዳን መንግስት እህቶቻችን እየጋበዝነ እንደ ወያኔ አናሽቃብጥም ብለው ነው የከፋኝ ሰራዊት እንዲመታ የተደረገው። እኔ ጥያቄ ቆይ እርስዎ ከእንትና ጋር ከዶክተር ይልቃል ሁጅ የአማራ ፕሬዚዳንት ከነበረ ከነገዱ ጋር እንዳለ ሙሉ ብአዴን ጋር ግንኙነት አሉት። እርስዎ እንዴት የአማራ ትግል ላይ ታዲያ እንዴት ሰው ያምኑታል? እርስዎ ስማ ነገር እኔ ሰው አመነኝ አላመነኝ አሁን ስማ ነገር ፋኖ የሚያምኑ በዛ ሰዓት የተነጋገርኩት ሂጄ ያለሁ የሰራሁት ስራ ለአንድነት ምን ያህል ለፋኖ ድጋፍ እንዳደረግኩ ያንን ያደረግኩትን ነው ማየት ያለብህ እንጂ እነሱ እኮ ፋኖም እኮ ባህር ዳር ገብተው ከነ ይልቃል ምንም ችግር አልነበረባቸው። የአማራ ልዩ ኃይል ትጥቅ ማስፈታት ከቀየሱ በኋላ ነው ልዩነቱ የመጣው። ስለዚህ እንጂ መጀመሪያ እኮ ፋኖ ባህር ዳር እኮ ነው ያገኘናቸው እነ ደረጀ በላይ እቃ ከዚህ ከቤተሰቦቹ ተሸክሜ ሄጄ እኮ ቤተሰቦቹ እዚህ ያሉ እኮ ምንድን ነው የምታወራው? እያልኮት ያሉት ምንድን ነው ሙሉ የብአዴን መዋቅሩን አንድ ላይ ከእርሶ ጋር እንደውም እስከ አዳነች አቤቤ ድረስ እኔ እስከማውቀው ነገር አዳነች መታ እኮ ጎንደር ላይ እንትን እንድታረግ አልተፈቀደላትም። አንዴ ጎንደር ላይ መታ አንዴ እንዴ አብረው አንድ ላይ ተቀምጠው ምናምን እኔ አሁን እዛ ላይ እኔ ጥያቄው የሚታይበት ነው። አየህ ባለስልጣን በሙሉ የሚያይበት ነው። የሰማሁት ምንድነው እርሶ የሰማሁት እውነት እውነት እናውራ ከተባለ እዚሁ ግልጽ ስናወራ የሰሊጥ ፈልገው ነበር አልሰጠውትም። በዛ ምክንያት ኮሎኔል እንትናንት ይቃወማሉ። ስማ ነገር ሰሊጥ እኮ ዶላር
ሰሊጥ እምቢ ሲሎት እኔ ልንገራችሁ ምን እንደሆነ። አብዛኛው ታጋይ ከዚህ በፊት የነበሩ ታጋዮች ለምን አታመጣውም? አብረን ፎቶግራፍ እኮ ኮሎኔል ጋር የተለጠፈ የተነሳ ነው ፎቶግራፍ። እንዴት አድርገን አንድ አድርገን ልዩነት የነበራቸው ወልቃይ ለወልቃይት ራሱ የነበረው ልዩነት እንዴት አስታርቄ እንደመጣሁ ህዝብ ሰብስበን አይወሉት እርሶ ሄደው ከዛ በኋላ ልክ እንትን ይሄ ጦርነቱ ከመጣ በኋላ ኤክስፔክት ያደረጉት የነበረው የሆነ ነገር ይሰጠኛል ብሎ ነበር። ቆይ አንዴ የሰማሁትን ነው። ከዛ በኋላ ኮሎኔል ደመቀ ምን አረገ? እርሶ ዶክተር አክሎግ ምናምን ዶክተር አክሎግ ጓደኛ ነው እርሶ አይደል? አልሄደም። ዶክተር አክሎግ ሄዶ የነበረው በዛ ሰዓት እርሶ ጓደኛ ነው ከዶክተር አክሎግ ጋር ጓደኛ ነው እርሶ አይደል? በሙሉ የአማራ ምሁራን አብረን ነው የምንሰራ። እሱ ብቻ አይደለም፣ አጠቃላይ በዚህ አሜሪካ ያሉት የማላውቀው ዶክተርና ፕሮፌሰር የለም። ለጠየቁት ተው ሌላውን እኔ ዶክተር አክሎግን ያውቁታል አይደል? አውቀዋለሁ። ኦኬ ዶክተር አክሎግ ጋር አብረው ሆነው ኮሎኔል ዶክተር አክሎግ እርሶ የዛን ጊዜ ምክር ቤት የሚባል አደረጃጀት መስርተው ኮሎኔል እንትና ዶክተር አክሎግ አልሄደም አልነበረም በዛ ሰዓት እኛ ሄደን እያለ እሳቸው አንዴ እኮ ልነግሮት ነው። ምክር ቤት ሲመሰረት ነበሩ እርሱ አይደል? የማን የፋኖ ምክር ቤት? የአማራ ፋኖ አንድነት ምክር ቤት። እኔ ከመጣ በኋላ ሌላ ሰዎች ናቸው። እኛ ስማቸው አልጠራም። አሁን እኮ ቆይ አንዴ እኮ ከዛ በኋላ አክሎግ አይደለም ዶክተር አክሎግ አልነበረም። ቆይ አንዴ ዶክተር አክሎግ መሬት ላይ አይደለም እሱ በስልክ ነው የሚጨርሰው። እያልኩ ያለሁት ምንድን ነው እናንተ የጠበቃችሁት የነበረው እዚህ ያላችሁት ውጭ ያላችሁት ታጋይ ኮሎኔል ደመቀ ይሰጠኛል ሆነሽ ቅንጥብጣቢ ይበላችሁ። አንዴ አሁን ያን ነገር አንሰጥ ማን ነው የሚከለክለኝ? ያን ነገር አንሰጥ ሲሏችሁ ማን ነው የሚከለክለኝ? ኮሎኔል ምን ብሎ ነው የሚከለክለኝ? መሬት ኮሎኔል የመሬት አስተዳደር አይደለም። አንደኛ መጀመሪያ ማወቅ አለብህ። ኮሎኔል የመሬት አስተዳደር አይደለም የጦሩ መሪ እንጂ አይኖ እርሶ የሚያስተዳድሩት ሌሎች ናቸው። ገባኝ። እርሶ የጠበቁት ይሰጠኛል ብለው የጠበቀው ማንም ሰው እነሱ አልሰጡም። እኔ ራሱ የሞተው እኔ ኮሎኔል ጥላቻም የለኝም ፐርሰናሊ ከሱ የምጠብቀው እስር ቤት ገብቶ ያለ ብዙ ነገር ሰርተን ነጎቤ በህይወት ያሉ ብዙ ስራ ሰርተን በረሃ እንዲታገሉ አንዴ አትወርታቸው ከስር ተዋቸው። ትልቅ ሰው ናቸው እና ታዲያ ለምንድን ነው ታዲያ እንትና እዚህ ማነው ስሙ ተፈራይ እኮ ስናገር እኮ ትልቅ ሰው ነው እኮ ተፈራይ እድሜው ትልቅ ምንም ችግር የለም። ዝም ብለህ የልጅነት ስራ እየሰራ ነው ያለው። ቆይ አትወርታቸው። ቆይ እንደርሶ ያሸገረን እኮ አሁን ይሄ ትላልቅ ሰዎች ናቸው እኮ ያሸገሩ እና ብአዴንን ለምን ትናገራላችሁ? እሳቸውም እኮ ብአዴን ናቸው። ብአዴን መዋቅር ውስጥ የነበሩ ብአዴን ጋር ግንኙነት ያላቸው ቀጥታ ሙሉ ብአዴን ጋር ግንኙነት ያላቸው ሰዎች እሳቸውን ላከብር ነው የፈለጋችሁ? እኔ ብአዴን አልወድም። እሳቸው እኮ መስዋዕትነት እኮ የሚከፍሉት እኮ ለሌላ ነው። አልሰማችኋቸው? ኢትዮጵያ አንድ ላይ ገባለሁ እኮ ነው የሚሉት እኮ ፋኖ ይታገላል፣ እሳቸው በሱፍ ሊገቡ ያለም እንደዚህ አይነት ጨዋታ አልገባችሁም እናንተ። ዶክተር አክሎግ ምናምን እነዚህ አለ የሆነ ግሩፕ አለ። ስሙ ምንድን ነው የእናንተ ግሩፕ ስሙ ምንድን ነው? ማይኮትን ኦነሩ እኔ እንትን አቶ ወርታቸው ማይኮት ኦፍ ጣለው ቁጭ ብዬ ጨርስ ወይ ደግሞ በተራ እንናገር። መላሴ ላይ የቆምክ እንደ ህፃን ልጅ አትሁን። እርሶ ምን አደረጃጀት ውስጥ ነበሩ? አሁን በቅርቡ ሪሰንትሊ የሆነ አማራ ምናምን ብለውችሁ ድርጅት መስረታችኋል አይደል? ሲቪክ ምናምን የሆነ ስሙን ረሳሁት። የሆነ ድርጅት መስረታችኋል አይደል? የሆነ አሶሲዬሽን አሜሪካ ሀገር ውስጥ። ለምንድን ነው የአሶሲዬሽን የከፈታችሁበት ምክንያት? ማይኮትን ኦን አድርጎ ይህ የቆየ ሲታገል የነበረ ሚዩት አታርገኝ። ከጠየቀኝ መናገር ነው ያለብኝ። ለአማራ ህዝብ ወሎ ተርቦ በዛ በጦርነቱ 78 ሚሊዮን ረድተናል። የመጀመሪያ ህወሓት በሚያደርገው ጦርነት ተደራጅተን 78 ሚሊዮን የኢትዮጵያ ብር ረድተናል። ስለዚህ ያንን የረዳነው ለአማራ ህዝብ እንጂ ለብአዴን አይደለም። የጠየቅኩት ሌላ ጥያቄ ነው። አሁን አይደለም እርሶ የአማራ ምናምን ብላችሁ ድርጅት መስርታችኋል። እርሶ ዶክተር ያኔ ዓለም አቀፍ የአማራ ህብረት በዲሲ የምትኖሩ ከሆነ ከተመሰረተ ስንት ዓመቱ? በአብይ
ስልጣን ከመምጣቱ በፊት ነው። አሁን ግን እንደ አዲስ እንደ አዲስ ተደራጅታችሁ ውሸት ነው። እያጠናከረ ብዙ ስራዎች እየሰራና ያለ ነው። ምንም እናንተ አላማችሁ መሬት ላይ ስልጣን ልትይዙ ነው የፈለጋችሁት አይደል? አንድነት ላይ እየሰራው ነው። ስልጣን እውቀት ይጠይቃል። you have to accomplishment how you gonna management government. If you don't know how to lead the country, you don't have the value. You have to be respectful, work for the people. You don't have to mention yourself as how you gonna manage, how you gonna እንትን ምናምን ምትልበት ምክንያት እኔ እመራለሁ አይባልም። እስክንድር የጠላሁትን እኔ እመራለሁ ፋኖ መሪ ነኝ ስላለ ነው። እኔ ከመረጣችሁኝ መሪ ሆናለሁ፣ ካልመረጣችሁኝ አልመራም። ለህዝብ ነው የምንታገለው። ህዝብ ከመረጠን ህዝብ የሰራነው ቫልዩ ካወቀ ያኔ መሪነት እንቀበላለን እንጂ ራሴ መሪ ነኝ ሆነው ብለህ መንሽን አታደርግም። ከአሜሪካ ግን አገነ ኮንስትራክሽን ቢልድ አደርጋለሁ፣ ትምህርት ቤት አሰራለሁ፣ ለህዝብ እንደዚህ ያደርገው ፕላን አውጥተህ I can do this way እንትን ብለህ አድቮኬት አድርገህ ካምፔን አድርገህ የምትፈልገውን ለህዝብ አስረድተህ ዲሞክራሲ በሆነ ሀገር ተመርጠህ መስራት ከቻልክ ያንን እውቀት ካለ accomplishment successful what kind of plan and strategy do you have? How are we going to lead Ethiopia? How are we going to unite the country? How are we going to management? How are we going to open business to individually to have work? What is kind of ability do you have to do this kind of unite the country? So መጀመሪያ ራሳችን አንድነት መፍጠር አለብን። ወደዛ ከመድረሳችን ወደ ሆናችን በፊት ሀገር እንመራለን ከማለታችን በፊት የምን ሀገር ነው united ourselves አንዴ እርሶ የምትመሩት ሀገር አይኖርም። እርሶ just as Amara I don't say I am. No, as Amara you have to create peacefully environment in ourselves. መጀመሪያ የራሳችን አንድነት መፍጠር ነው። ተውት። እርሶ ለኛ ለወጣቶቹ ተውልና ትግርኛ መናገር ትግርኛ መናገር የፈሩ ሰውዬ እንዴት ኢትዮጵያ ሊያስተዳድሩ አሰቡ? ትግርኛ መናገር መፍታቸው ነው። አለማውራት መፍታቸው ነው። ግን እሱ ሳይሆን ይኸውልህ እርሶ እኔ ችግር የለብኝም። ግን ምንድነው ግልጽ መምጣት ያለበት እኔ ከዚህ በኋላ የአማራ ትግል ላይ እናንተ ብዙ አመት ስትታገሉ ነበር። ምንም ያመጣችሁት ለውጥ የለም። የአማራ ነው ለውጥ አምጥተን እናንተ ራሱ አማራ አድርገናችኋል። አንዴ እርሶ አይደሉም አማራ እንዲሆን የአማራ ህዝብ በሙሉ አማራ ነው ከኢትዮጵያዊነት ወጥቶ አማራ እንዲሆን አድርገናል። እኔ አብይ አህመድ ጭፍጨፋ ነው አማራ ያደረገኝ እንጂ እርሶ አይደሉም። እኛን አማራ ነን የለም ስትባሉ ማነው የምትለው? አንዳርጋቸው ጽጌ የለም ብሎ ሲያሸፉባችሁ ፖለቲካ ውስጥ አልነበርኩም ፖለቲካ ውስጥ እኮ አንተ ቻይልህ ይዶኖ ነቲንግ አባውት ለ40 ዓመት የተታገልኩበት አንተ ምንም አልሰራበት ላይ አይችልም። አንተ አብን ፎር 40 ይኸውልህ አሁን ምንድነው ለብዙ ዓመት ሲታገሉ ነበር። እናንተ ለውጥ ማምጣት አልቻላችሁም። ለውጥ ማምጣት ያልቻላችሁ አማራ ማንነት መስርተን አማራ የነበረ ማንነት ነው። ፖለቲካ ውስጥ ሰው አርገበ ኖ በፖለቲካ መሰረት ስማልከ ፋውንዴሽን አማራ መኖሩ አለመኖሩ ልትነግረኝ ሳይሆን አንተ በፊት ወልጄ ያደኩበት ባህሌ ካልቸሬ ማንነቴ ነው። እርሶና መሰሎት ከብአዴን ጋር አንድ ላይ ሆነው ኢትዮጵያ በስነ ስርዓት ገብተው ኢትዮጵያ ከባዕዴን ጋር በስነ ስርዓት ሰርተው ምን ብለው ወጣው እንጂ ኖ አልሰራሁም። ውሸት ነው። አየህ አንድ ወር ከ2 ሳምንት አንድ ወር ከ12 ቀን ነው የቆየሁት ኢትዮጵያ። ያ ሁሉ ሳደብ ድፍረት የራሱ ጀነራል ተፈራ ምን አለ መሰለ ብዙ ነገሮች እኛ እኮ መንግስት ነን አትፈራም እንዴ? በኋላ ነው ለሌላ ሰው አይፈራም እንዴ? ይሄ ሰው እንዴት ይሁሉ ነገር ከመንግስት ፊት ይናገራል ብለው ሲሉኝ በኋላ ነገሩኝ ሲሉ ነበር አሉኝ። ለምንድን ነው የምፈራቸው? አማራዎች ናቸው። አማራ ለአማራ መተዛዘን፣ መፈቃቀር፣ በአንድነት መስራት፣ ጠላትን ማስወገድ፣ አንድነቱ አጠናክረው ጋሻ ሰግረን ደግሞ ይሰርቡት ነበር እንዴ? ኖ እኔ ተድቤ አላውቅም። እናንተ እንዲያውም ያስበሉቷል። እናንተ አምጣችሁ 11 ሚሊዮን ሰጠነው ምናምን ስትሉ ይህ ሰው ሊያስመቱት ነው ብዬ ነው ያሰብኩት እንጂ እሱን ሲናገሩ ነበር።
ምንም ኖ አማራን ለመከፋፈል አሰራ። እስክንድር በአካል ሄጄ 6 ኪሎ ሰዎች ሙሩኝ ብዬ ማላቀው ሀገር መርቶ ወስዶ አሳይተው ከኔ የወሰደኝ ሰው ራሱ አልገባም። ከነሱ ከውስጥ አዲስ አበባ ልጅ ነው አሳየኝ። ገባሁ። እስክንድር ወደ ሻለቃ መሳፍንት አሳየሁት። አብሮ የተነሳውበት ፎቶግራፍ እሱም ወደዛች ቦታ ተነስቶ ስለነበር ይርታቸው ባላለው ጋሽ መሳፍንት ወደ ወንድሞች ብትሄድ ይሻላል። እዚህ ፋሲል ፌስታል ያጠለጠልክ ከእስር ቤት የመጣ ምንም ለውጥ ልታመጣ አትችልም እና ብትሄድ ነው የሚሻለው። ማሬ ደጋፊ ነው ተሰማውኝ ደግሞ አልኩትና ሄዶ ያንን ስራ ሰራ። ሄደ። ግን እኔ የጠላሁት አማራ አንድ የተማረ ነው የአዲስ አበባ ልጅ ህዝብ ያስነሳሉ አንድ ያደርገናል ብዬ ያሰብኩ ሰውዬ ጭራሹ ተመርጫለሁ ስልጣን አልፈልግም ደግሞ ሲል የነበረ ተመርጫለሁ ከዛ እኔ በውጪ የሚንቀሳቀስ በሙሉ አጭደዋለሁ ሲል ይህ በሽተኛ ነው ብዬ አቆምኩ። እርስዎ እኔ የእርስዎን በደንብ ስለተዋወቅን የኔ እሱ ምንም ችግር የለም። ግን እኔ አንድ ነገር የምነግሮት ዶክተር አክሎግ ምናምን ተሰሚነት የለውም ኢትዮጵያ ውስጥ አሁን አዲስ ነው። ጊዜዎትን እንደዚህ አይነት ከፈለግ እናንተ ስነ ስርዓት መማር ከፈለጋችሁ አገናኛችኋለሁ። አማራ አንድ ለማድረግ ውጪ አንድ እንትን የመሰረታችሁ ድርጅት ስሙን ረሳሁት። የሆነ ድርጅት መስረታችሁ ከዚህ በፊት ያ ድርጅት ምንድን ነበር አላማው? አማራን አንድ እናደርጋለን ብላችሁ የፖለቲካ ፎርም እንድሰሩ ነበር እዚህ ነበር። እሱ ዶክተር አክሎግ ኦልሬዲ መሬት ወርዶ እኮ ፋኖን አደራጀ። ምንድነው የምታወራው አንተ? እሱን አይደል ስለሱ አይደለም እያወራን የሆነ ድርጅት ሪሰንት የዛሬ 3 ዓመት ምናምን 2 ዓመት ነው ምን ነበር ኖ የለም ሌላ ሰው ሊሆን ይችላል። እኛ ምን ሰራው ከመጀመሪያው ጀምሮ አሁንም መሬት ላይ እየሰራን ያለው ብዙ ስራ ለእናንተ አልነግራችሁም። ብዙ ስራ እየተሰራ ምንም እየሰራ አይደለም። እንደዚህ ይኸውልህ እርሶ እኔ እኮ የማላውቀው ነገር ከእንትን ጋር ብልጽግና ጋር ከሆነ እንትን ሊያደርጉ ይችላሉ እንጂ ኖ ብዙ ስራ እየሰራን ያለ ነው። እመነኝ you will see the result። በኢትዮጵያ ቴሌቪዥን ሂጄ ስናገር አሁን የምናገረው እዛም ታያኛለህ። ከድል በኋላ ፋኖ ስልጣን ሲይዝ አንድ ነገር ግድ አለ እንገርህ። አዲስ አበባ ሂጄ እዛ መስቀል አደባባይ ላይ ብዙ ያሻወረቀ እንትን ነበርና ናትናኤል የሚባል የኢትዮጵያ የትኛው ሚዲያ እንደሆነ ከኢትዮጵያ ቴሌቪዥን 2 ወጣቶች ወክ እያደረግነ መተው ከውጭ ነው የመጡት ጋሼ ምናምን አለ። አዎ እንደዚህ እንዴት ነው እንዴት አዩት አዲስ አበባ ምናምን አሉኝ። ጥሩ ነው ምናምን አሁን ያለው መንግስት እንዴት ነው? እንዲያውም የአፍሪካ ህብረት በዛ ሰዓት ዝግጅት ነበርና እንዴት ነው እንዴት አዩት ምናምን አቢ ኢንተርቪው ያደረጉን ማለት ነው። ሲያደርጉኝ እኛ እኮ መመስገን ያለብን ከውጭ የመጣ ዲያስፖራን መመስገን ያለብን እንጂ መንግስት ምን አድርጎ እንዲያውም በኢንተርናሽናል ልትጨፈጨፍ የነበረ ኖ ሞር የሚል ሃሽታግ ተደርጎ አገራችን እንዳትደብደብ እንዳትገደል ያደረግነ በውጭ ሆነን ተቃውመን ወደዚህ ወያኔን ደግፎ መንግስትን የኢንተርናሽናል ኮሚቴው ሊመታው የነበረ አገራችን ህዝባችን አድነናል። ስለዚህ እኛ ነው መመስገን ያለብን እንጂ አብይ ምን አድርጎ ነው? አብይማ ኦልሬዲ ፖል ያስመታት ነበር፣ ኢትዮጵያ ላይ ያስመታት ነበር። ኢንተርናሽናል ኮሚቴው ዩናይትድ ኔሽን ሊመታት ነበር ኢትዮጵያ። ያንን ያደረገው እኛ ነው መመስገን ያለብን። ኢንተርቪው የተደረኩትን በሙሉ ከዛ በኋላ መቼ ላይ ያስተላልፍ ነው በኋላ በዚህኛው ሰዓት ይመልከቱ ብለው ሳያስተላልፉት ነው የቀሩት። ስለዚህ እንዲያውም ብዙ ፎቶግራፍ የነበረ ደናል ማማማቶ የነበረ ፎቶግራፍ ሁሉ ሰጥቻቸው ስልኬ ላይ ነበረ። በቃ እንሰራዋለን ብለው ኤዲት አድርገው ሊያወጡት የነበረ ሲያወጡት ነው የቀረው። እኔ ከዛም ሂጄ አልፈራሁም፣ እዚህም አልፈራም፣ ወደፊትም አልፈራም። ስለዚህ ሀገራችን ነፃ ሲወጣ ደግሞ ድርሻዬን አደርጋለሁ። አትሊስት ህዝቤን ማደራጀት ህዝቤን ስራ መፍጠር እችላለሁ። ሰላም ዲሞክራሲ እንዲመጣ ህዝባችን አማራ ባዶ እግሩ እኔ ባደን ያልወደድኩት ባዶ እግሩን አይቻለሁ። ከጀነራል ተፈራ መኪና ወደ ደብረ ታቦር ስንሄድ በባዶ እግሩ የሚሄዱ ህፃናት አይቻለሁ። የአማራ ልጆች በየቦታው ስንቀሳቀስ ድሃውን አይቻለሁ። ከነበረኝ ከህዝብ ገንዘብ ሳረዳ ከራሴ ስለወሰድኩ ብቻ በራሴ ገንዘብ ተንቀሳቅሼ አንዳንድ ነገሮችን አድርጌ መጥቻለሁ። ስለዚህ ያንን እንጂ ባዴን ሊያሰኝ የሚችል መንገድ ባዴን ፈልግ ኑሮ ስልጣን ፈልግ ኑሮ
እኔ በእጄ ነበርኩ። በጣም ቀላል በጣም እኔስ ወደ ዋና ቶፒክ ሊድን እኔ ስለሱ ማቀው ነገር ስላለ ብዙ አጼ እንትናን አስገባው በእናትህ መስፍን ፈይሳ ጄኔራል መስፍን ፈይሳ እሱ እዚህ ፖለቲክስ የሱ እንግሊዘኛ የተናገረው እኔ እንግሊዘኛ ማልችለው አለ ወይፈር ቤት እየኖረ አለ እየላከ ኖ አልገባም። እኔ እሱን አውቄ ነው እዚህ ርዕስ ስላላስገባም እኔ ማስገባበት ርዕስ አለኝ። ይሄ ርዕስ ከሱ ጋር የሚገናኝ አይደለም። አባታችንን ፈልጓቸው ይመስለኛል። አይ ኖ በስልክ በግል ስልክ እንደሱ ያለ ቆሻሻ ስማ ልንገርህ፣ ሆምለስ ሆኖ የአማራ ህዝብ ሩዱኝ ብሎ ተለምኖ ሰው እንዲሆን ሚስቱ አውጣው አስጠግኖ ከዚህም ሲያትል መጥቶ ብር ከፍለነው ለአማራ ለማስተባበር በጎንደር ህብረት ስም የተደራጀውን ሳንቲም ከዛ ረተን ትራንስፖርቴሽን ከፍለን አምጥተናል። ሆቴል ይዘንለታል። እኔ በእጄ ካሽ ሰጥቼዋለሁ። አምጣው ከፈለክ። እርሶም ሚስቱ ከቤት አባራው አይደል እንዴ የተረዳው የዛን ቀን? አዎ። እስቲ ትንሽ ሄዱበት አባት እርሶ ያውቁታል። አዎ ሚስቱ አባራው። ከዛ በኢትዮጵያን ሩዱኝ ብሎ ሆምለስ እንትን አለ። በቃ ከዛ በኋላ አስገባው በእንግሊዝኛ እንድንነጋገር ደግሞ ጠይቀው። ጀቦ ሲያትል መጥቶ ረማዳ ሆቴል አንቆየህም አላ ጀቦ ቆይ አንዴ ይጨርሱ። ስልኩ እኮ አለኝ። ስልትህን ለጥፈዋለሁ። ህዝብ ከፈለክ ከካድክ አብረን የተነሳበት ፎቶግራፍም አልታርኩም። ያኔ እኮ ፕሮፌሰር መስፍን ናና አውራለን ተብዬ አልጋ ይዛችሁልኝ ሴት ሰጣችሁኝ። ፕሮፌሰር መስፍን አይደለም ፕሮፌሰር እነዚህ ካጂዎች ናቸው እንጂ ያኔ እኮ ፕሮፌሰር መስፍን ብለው አበል ከፍለውኝ ሆቴል ይዘውልኝ ከእንትና ጋር ማነቻቺ ዘፋኛዋን ስሟን ጥራልኝ። ሴቷ ጎንደሬዋ ሴቷ ማነች ስሟ? አባት ሴት አቀርበውለት ነበር እንዴ? ነው ውሸት ነው። ሴት አይደለች። ጎንደሬዋ ዘፋኛዋን ጥራልኝ በእናትህ ጅቦ። ኧረ በስመ አብ። እማማ ክብረት ዓለም የምትለዋ ዘፋኝ ማነች? አባት አያስታውሷትም የሰጡትን ሴት? ኧረ ልጅቷን አስታውሱኝ። ሽማግሌው አስታውሰኝ። ማናት አብረው የጋበዙኝ? ቆይ እነ መኮንን የሲዳማው ሰውዬ መኮንን አይደለም መኮንን ጋር አይደለም። እኔና አንድ አርቲስት ማን ነው? ያ ኦሮሞ ሌላ አዲስ የነበረው ማን ነው? ከአሰፉ ጋር እንትና የኦሮሞ አዲስ እና ዶክተር ብለው አይደለ እንደ ጠሩኝ። እዛ ጊዜ ዶክተር መስፍን ና ስለ ወልቃይት አውራልን እባክህ ተብሎ አበል ከፍለውኝ። እነዚህ ካጂዎች ናቸው። አንተ ስማ ልንገርህ፣ ሰዎች ናቸው። ቆይ ልንገርህ፣ ኦሮሞዎች ስማ ልንገርህ በኢትዮጵያውነት ሲክዱ ስለነበር አንተ የዛ ጊዜ አማራ የለም እያልክ አልነበረም እንደ ከኔ ጋር? አማራ የሚባል ወልቃይቴዎች ነን። ወልቃይቴ ሽማግሌ ህብረት እኮ ነው ያስመጣ። እኔ እኮ ቪዲዮ አለኝ። እዛ መድረክ ላይ የተናገርኩት አማራ ማለት ክርስቲያን ነው። ሳንቲም ምናምን የምግብ ከፍዬ የእንትን አድርጌ ኦሮሞዎቹ ለማስተባበር ለምን ነበር የጠራኝ? ከክህደታችሁ ለምን ነበር ጎንደር ህብረት የጠራኝ? እዛ እንድትገቡ ጎንደር ህብረት ምን ብሎ ነበር የኢትዮጵያ ባንዲራ ለብሰህ ትንቀሳቀስ ነበር። ጎንደር ህብረት ምን እንዳርግ ብሎ ነው የጠራኝ? እዛ ጊዜ በአንድነቱ ላይ ዙሪያ አማራ የለም ብዬ እኮ መድረክ ላይ ቆሜ ተናግሬያለሁ። እኔ ቆይ ልንገርህ፣ እኛ አስመጥተናል እኮ ጅቦ እኮ ቪዲዮ አለ። አማራ ማለት ኦርቶዶክስ ነው እንጂ ዘር የለም ብዬ ቆሜ አጨብጭበውልኛል እኮ። እንኪዳሉ አንተ ኖ ውሸት ነው። ስማ ልንገርህ፣ ቪዲዮ አለኝ እኔ በአማርኛ እየተናገርክ አማራ የለም ስትል ቪዲዮ አለኝ። አማራ የዛኛ አንተራሱ እኛ ወልቃይቴ ነን። ወልቃይቴ ማንነት እንጂ እኛ በፊደል ራሳችን አንጠራም እያልክ ነበር። ስማ ልንገርህ እስቲ ጎንደር ህብረት ያመጣ በቃ ሽማግሌዎቹም
ደብተራዎቹም ቄሶቹም ሁላችሁም ነው እንደምትዋሹት። ዝም ብለህ ይተራ ማይምነት እንደሱ ሳይሆን እኔ አሁን ይኸውልህ አንዴ ተከባብረን እናወራለን። ነገር ስማጥፋቱ ዋጋ ያስከፍላል ነገር አቶ እርታቸው እኔ አሁን ሲምፕል ጥያቄ አለ። ድሮ ጎንደር ህብረት ሲተደራጁ እንዴት ነው የተደራጁት? ጎንደር ህብረት ምን አደረግነ መሰለ? ጎንደር የወልቃይትን ማንነት ትግል ለመደገፍ ምን አደረግነ? ግንቦት ሰባት አስቸገረን። የምናደርገው ትግል የኛ ነው እያለ ሲበዘብስ ከዛ በኋላ ሚዲያዎቹም ይዘው ስለነበር መሳይ እና የኢሳት ቴሌቪዥን የግንቦት ሰባት ነበርና ጎንደሬውን በሙሉ ጎጃምን አደራጅተን ሸዋም አሰባሰን አሰግድ ዲሲ ሚኖረው አሰግድ መሪላንድ ሚኖር አለ የሸዋ ሰው ሌሎችም እንደዚህ ኦሮሞዎችም ደግሞ አስተባብረን በቃ ስንት ነው ለመስፈን የከፈላችሁ? አይ ምን ያደርጋል ትንሽ ገንዘብ ነው። ምን ያደርጋል 5000 ብር 5000 ዶላር አትዋሻ 5000 አይሰጥም። አንተ እንዴ እኔ አይደለ የሰጠው አንተ ተሰጠኝ። ማን ነው ያለ? አንድ ወጣት ልጅ አለ ስሙ ጠፍቶብኛል። ኖ እኔ ነኝ፣ ሌላ ማንም አልነበረም። ውሸታ አንተ አይደለም። አንድ ወጣት ልጅ አለ የጎንደር ህብረት ጻፊ። ኖ ሙሉነ አይደለም የሰጠው። ሙሉዬ የቦርድ አባል ነበር። እኔ ትራንስፖርት ነው ራይድ እንዲሰጡኝ እንጂ የተደረጉት ብር ሰጡኝ 5000 ጎንደር ህብረት ሙሌ ነው። ያኔ እኮ ፕሮፌሰር መስፍን ብለው ነው። ስንት ብር ነው የተሰጠው? ስንት ብር ነው? 5000 ዶላር እርሶ አባት ስንት ሰጡት? እስማ ነገር ምን ተደረገ መሰለ? 5000 ዶላር እኔ እጅል ነኝ ማለት ነው። እዚህ ሁሉም ያኔ እኮ ጻጼ እኔ እኮ ፕሮፌሰራቸው ነበርኩ። ቆይ አንተ የኦሮሞ ፕሮፌሰር አልሆንኩ። ቆይ ጥያቄ አቶ እርታቸው ስንት ብር ነው የከፈሉት? ለምን አይናገሩ? ትንሽ ነው 1000 ብር ነው የተሰጠው። 1000 ብር ወስጃለሁ ብሏል። በወስ አድርጌ ስማ ልንገርህ፣ እሱ ለአንድነቱ ሲጮህ ስለነበር እንደገና ብዙ አማራው ስራ ሰርቶ ስለነበር የሆቴሉ ከፍለን የትኬቱ ከፍለን መጥቶ ለእንዲሁ ሳምፕል ለማሳየት አንድነት ለማሳየት ነው። ኦሮሞ መሆኑን ያውቁ ነበር። ግን እርሶ ኦፍ ኮርስ ሌላም ከዲሲ አምጥተናል እኮ ሌላ ገመቹ የሚባለው ከዲሲ አምጥተናል። በኢትዮጵያዊነቱ የማይደራደር እኚ ራይድ ነው እንጂ በስለላ አይደነበር። የጎንደር ህብረት ዶክተር ነው ሊቀመንበሩ። አንድ የሆነ ዶክተር አበበ ነበር። አንተ ራይድ ነው የሰጠኝ። ምኑ ነው የምታውቀው? የተከፈለኝ እና ያልተከፈለኝ የህዝብ ግንኙነት ነው። የዚህ ቻፕተሩ ምንም አታውቅም። የዛ ጊዜ ዶክተር አበበ ነበር። ዶክተር አበበ የሚባሉና ሙሉነ ደግሞ ሌላ ኃላፊነት አለው። ሌሎች አሉ። አንተ ላይ ተው። አንተ ትራንስፖርቴሽን አገልግሎት የሚፈልገው ቦታ አድርስ፣ ሆቴል አድርስ ነው የተባልከው። አቶ እርታቸው ቆይ አንዴ እዛ ንግግር ላይ ገንዘብ ይሰባሰብ ነበር? አዎ በየጊዜው ስማ ነገር እኛ ሲያትል ውስጥ ስንት ሰበሰብ ነው? 230 ዶላር ለወልቃይት እያላችሁ ለነመስፍን ስትከፍሉ ነበር ማለት ነው። ኖ ለዚህ እኮ በነፃ ነው እንደማለት ነው። 1000 ብር ነቲንግ 1000 ዶላር ቆይ አሁን 5000 ነው እሱ ተከፈለኝ ያለ ሰው 5000 ነው። ውሸት ነው። እኔ አይደለ የሰጠው አቁም እኔ ትራንስፖርት እኔ እንዲሰጠኝ ነው የተደረጉት። ነገር የህዝብ ግንኙነት ኃላፊው እኔ ነበር። እኔ ተከፈለኝ እያለሁ ሌላ ነበር። እኔ የቦርድ አባል ያሰራሩ ራሱ እንድታውቅ መስፍኔ እኔ 2 ዶላር ከፍላለሁ። ፋኖ ግንኙነት ስራው ምን እንደሆነ ምን እንደሆነ ስራው ማወቅ አለብህ። አማራ እንዳይመሰረት እነዚህ ምን ያደርጋሉ መሰለ? ጎንደር ህብረት፣ ጎጃም ህብረት፣ ወሎ ህብረት፣ ሸዋ ህብረት እንዲቋቋም ነው የሚፈልጉት። ሰባት ትግሉን አበላሽቶ የማንነቱ ትግል ያኔ ጎንደር ህብረት ጎንደሬ ሆኖ እንዲቀጥል ይፈልጋሉ። ጎጃሜ ሆኖ እንዲቀጥል ይፈልጋሉ።
ከግንቦት ሰባት ለማናቀቅ ያደረገው ስራ ነው። ግንቦት ሰባት ገንዘብ የአማራውን ህዝብ ገንዘብ እየወሰደ አንዴ እርሶ ይሄንን ያደረጉት ከግንቦት ሰባት ብር ስለወሰደባችሁ እነሱን ለማስወጣት ነው ያደረጋችሁት። ጎንደር ያርጋችሁ ሰውን አመጣችሁት። አሁን ምን አለ መሰለህ ትግሉ የነበረው ጎንደር የነበረው የኛ የወልቃይት የአማራ ማንነት ነው። ቆይ ገባኝ። ግን አማራ ብላችሁ ነው የተደራጃችሁት? ጎንደሬ ብላችሁ ነው የተደራጃችሁት? ጎንደሬ ብለው አማራ አስፈላጊ ኮሚቴ አማራ መድረክ ላይ የተናገረው አማራ ትግል ለማሰባሰብ ማልገር አሁን ምን አለ መሰለህ ሲስተማቲካሊ ግንቦት ሰባት ሸባ ያደረግነው እነዚህ በሚዲያ ይዘው ሲዋሹ ስለነበር እኛ ግንቦት ሰባት ከጥቅም ውጭ ያደረግነው። እንዴት አድርጋችሁ? ኦኬ ጥሩ ጥያቄ ነው። መስፍን እኮ ድሮ ታዲያ ሲከፈል ምናምን ነበር በአማራ ፖለቲካ ውስጥ። ታዲያ ዶክተር ተብዬ ለቃው አማራ ነኝ ያለ ለአማራ ሞታለሁ ያለ ነበር እኮ። ቆይ አማራ ነኝ አማራ የለም እያልኩ ነው እንጂ እኔ ጥያቄ ቆይ አንዴ በአማርኛ ማለት ክርስቲያን ነው ኦርቶዶክስ ነው እያልኩ እዛ መድረክ ላይ ቪዲዮ አለኝ እኮ ነው። አንዴ አቶርታቸው ዝም ብለህ ቪዲዮ አለኝ እኮ ለምን ይዋሻሉ? ቪዲዮ አለኝ እኮ ነው። ልቀቀው እንየዋ። አንዴ እኔ አሁን ስንቴ ነው የለቀኩት? እኔ አሁን ጥያቄ መድረኩ የነበረው ስለ ወልቃይት ብቻ ነበር አይደል? ስለ ወልቃይት ማንነት አስመላሽ ኮሚቴ ድጋፍ አሰባሳቢ ኮሚቴ ነው። አየህ የጎንደርን ለስንት ሰው ከፍላችኋል? ለስንት ሰው ትከፍሉ ነበር? ኖ ይህ እኮ የውጭ ሌላ ብሔር ስለሆነብን ነው። ሌላ ጎንደሬ ገንዘቡ እየሰጠ ነው። እንኳን ገንዘብ ሊወስድ ለራሱ ወገን ግን አይከፈልም። ቆይ ገመቹ የሚባል ልጅም ሌላ መጥቷል አይደል? አዎ ዲሲ አሁን ሙቷል። እሱ የለም። ስንት ብር ከፈሉት ለሱ? እኔ አልከፈልኩትም። እኔ የተመደብኩት ለዚህ እንትን በፌስቡክ ወዳጄ ገመቹ ጋር ሌላ እሱ እኔ እኮ ወደ 10 ጊዜ ነው የሄድኩት እኮ በየስቴቱ ሄጃለሁ እኮ 5000 እየተከፈለ በየስቴቱ የሚወስድ ደግሞ በየስቴቱ ዞራለሁ እኮ አያጅቦ ከሻለቃ ዳዊት ጋር ከሀብታሙ አያሌ ጋር ቆይ ስለሱ አይደለም ይሄ ከሳቸው ጋር ጨርስ መጀመሪያ። ቆይ እኔ አሁን ጥያቄ አቶርታቸው ልጠይቆት ለሌላ ሰው ለመስፍን ብቻ ነው ለሌላ ሰውም ከፍለዋል? ሌላ አልከፈልንም። ለመስፍን የተከፈለው 1000 ብር ዶላር ነው። ውሸት አንተ ተራይ ሰጠኝ አጣቀም ታማኝ አስመጥተን 163,000 ነው እርዳታ አሰባሰብን የወልቃይት የአማራ ማንነት አስመላሽ ኮሚቴ የነበረበት ትግል የረዳ ነው። በጎንደር የሚደረገው የነበረ እንቅስቃሴ በሙሉ አጼ እኚህ ለኔ ራይድ ነው የተመደቡልኝ እንጂ ምን እንደተከፈለኝ ምን እንደተደረገ አቁ የጠራይ ሌላ ሰው ነው። እኚህ ራይድ እንዲሰጡኝ ነው የተመደቡት። የዛ ጊዜ ልጠይቃችሁ ኤርፖርት አድርሻለሁ። እዛ የተነሳነው ፎቶግራፍ ሳሙኤል አለ እኮ ፎቶ አብረን ተነስተናል። አውቀውላችሁም ጋር ኖ እኔ ኤርፖርት የተነሳሁት ካንተ ጋር ሰጠኛ እኮ ራይድ ነው ያሰጠኝ። ኖ አባት አንድ ጥያቄ ልጠይቅዎት። መስፍኔ የኦሮሞ ሰላይ እንደሆነ ያውቃሉ? ግን የትግሉት ዋና ሰላይ እንደሆነ ያውቃሉ? አብይ አህመድ ለስልጣን ያበቃው እኮ የኦሮሞ ሰላይ እኮ ነው። መስፍኔ ያውቃሉ? ይሄን ሸውዶት አብን ማያውቀውም ነበር እሱ በዛ ሰዓት እንኳን እንዴ ከነ ብርሃኑ ጁላ ጋር ፎቶ የሚነሳ ትልቅ ሰላይ ያውቀውም። አብይ ሲመጣ መጀመሪያ መስፍን ፈይሳን ነው ያመሰገነው። የታውቃለህ በሚዲያ ሲጮህ ስለነበርና ሁላችንም ተጠርተን ነበር። እኔ ቆዳዬ ለስለስ ኦሮሞ ሿሿ ተጫውቶብናል። እኔ ሿሿ የተጫወተው ነገር እኛ ነን። ኦሮሞዎቹ ኢትዮጵያዊ እንዲሆኑ ያደረግናቸው እኛ ነን። ጆሯቸው ለብሼ እኮ ነው ሿሿ የተጫወትኩባቸው። ኦሮሞ ኢትዮጵያ አይደለንም ስትሉ የነበረ ያኔ አማራ የለም ኦርቶዶክስ ነው አማራ ስለሌለ ኦሮሞ አማራ ብለን አንዴ መስፍን ፕሊስ ማይክም ይታርጉ። እኔ አሁን ግራ ይገባኝ። እናንተ ታመጣላችሁ ለእንትን የተከፈለን ብቻ የተከፈለው ልጠይቆት አቶርታችሁ ለእንትን ተከፍሎታል? ለሚመጣበት ለአውሮፕላን ቲኬት ተከፍሎታል? መስፍን ለመስፍን አዎ ኦኬ። የአልጋ ተከፍሎታል? የሆቴል ተከፍሎለት 1000 ለእጅ መንሻ ለእጁ ተሰጥቶታል። ለትራስ ወደ ሀገሩ ሲመለስ ደሃ ነኝ ብሎ
ምንም ይሁን ምንም እኔ ስለሱ አይደለም እያወራሁ ምን ድሃ ነኝ ብሎ አማራ የለም ብሎ ሊያወራ አይደል እንዴ? ይሄን ሁሉ ብር የከፈለው አንዴ ስለሱ አይደለም እያወራሁ ያለሁት። ኖ እሱን አትደጋግሙ። በቃ አንዴ እንደተናገርክ አይደል አትደጋግሙ። እሱ ሌላ ፖለቲካ እየሰራ ስለሚመስል እኔ አሁን ጥያቄ የምጠይቆት እርሶ ለሱ ብቻ ነው ገመቹስ የሚባለው ልጅ እኔ አይደለሁም። እኔ አንተ እርሶ ለእንትና ለማን ስሙ ለመስፍን ሰጡ፣ ሌላው ደግሞ ለገመቹ ደግሞ ሰጥቷል። ቆይ እርሶ ምን ነበር ስልጣኖት እዛ ጋር? የህዝብ ግንኙነት ነበር። ብር የወጣና የገባውን አያውቁም ማለት ነው? ኖ በኮሚቴ እኮ ነው የምንወስደው። እርሶስ ከዛ ላይ ይሰጡት ነበር ገንዘብ? ኖ እኛ የራሳችን ገንዘብ አዋተን እየረዳን እርሶስ ትንሽ ገንዘብ ቢከዝ እዛ ላይ የህዝብ ወጪ እንደዛ ባደርግ ኑሮ ጎንደር ሂጄ የአርበኝነት ካባ አልሸለምም ነበር። ኖ እሱ ማንም ይሸለም። ሌላ ስንት ፕሮፌሰር ዶክተር ሁዶ እኮ አልተሸለምም። እኔ ንጹህ እውነተኛ ሐቀኛ የሰው ገንዘብ ማልበላ በራሴ ማን ሸለሞት? ጎንደር ደብረ ታቦር የሚሸለምበት ቦታ አሁን እነሱን ሰጥቼ ደግሞ እዳ ውስጥ ላስገባቸው። አንድ ጥያቄ ልጠይቅዎት አባት፣ አሁን ጸጽቶታል? ለዚህ ሰላይ ታማኝ የሚመራው አንድ ድርጅት የለም። ምስጢር ልንገርህ አጼ ምስጢር ልንገርህ፣ ታማኝ የሚመራው ድርጅት ላይ ቦርዱን ብለው አስገቡኝ። ኦንላይን በሳምንት ስብሰባ እናረጋለን። 1 ሰዓት $250 ይላክልኛል ሁሌ በየሳምንቱ። እሺ ሪሲት አሳይ እንጂ አንተ ማደሃ እኮ ከፍለውታል እኮ እርሶ። አንዴ የምን ሪሲት ነው? አንዴ እርሶ እኮ ከፍያለሁ ለሱ እንዴ ቢደረግለት የሌለው እስከሆነ አማራ ይሰጠዋል አይሰጠውም ማለት ነው። የክብር እንግዳ አድርገው ነው አይደል? ዝም ብሎ አይሰጥም እንጂ አንድ ሰው በጣም የክብር እንግዳ እንትን ስለሚሉ ነው የክብር እንግዳ አድርገው ነው የሰጡት። አዎ እኮ ታዲያ የክብር እንግዳ ሰው አማራ ያወጣል? ኖ ስማ ልንገርህ፣ አንድ ሰው ድካሙ ስራው ትቶ ስራ ያለው ሰው ከሌላ ሀገር ስታስመጣ ዝም ብለህ ናምና ተናገር ሄዳ አትለው። የከፈለው መስዋዕትነት እንደገና ኦሮሞዎቹም አገነስ ኢትዮጵያ ሲሰሩ ስለነበር በድፍረት እኔ አደንቀዋለሁ። ኦሮሞዎቹ ኢትዮጵያውያን አይደለም ዳውን ኢትዮጵያ እያሉ በነበሩበት ሰዓት እሱ ኢትዮጵያዊ ነኝ ብሎ የኢትዮጵያ ባንዲራ እንትን ብሎ ሲመጣ እንኳን እንትን እንዲያውም አሁን ቢሆን ሌላ ብር ሰጠው ነበር ባይክድ ኑሮ አማራ ወጥቶ ባይዘልፍ። ለምን ኢትዮጵያዊ ሆነ ከሌለው መርዳቱ ሰላይ እኮ ነው መስፍኔ፣ ጌታን ሰላይ ነው እንዴ? እንግዲህ ሰላይ ከሆነ በዛ በስለላው መርክስ እንደርስበት ደግሞ ዋጋውን እንሰጠዋለን። አሁን ግን እያልኩ ያለሁት ምንድነው ይኸውልህ እና አትሊስት ኢትዮጵያ እንዳትፈርስ እዚህ ደረጃ ደርሰናታል። በነበረን ዕውቀት በነበረን እርሶ እኔ አሁን ይሄ ለዛ ነው እኔ ከዚህ በፊት እናንተ ይኸውላችሁ ለነ መስፍን ገንዘብ ሰጣችሁ። ዛሬ መስፍን ዛሬ አማራን ተናገረ ብትሉ እንተናል እናንተ ናችሁ። ለዚህ ሁሉ ባይዘው ይኸውላችሁ እነዚህ የድሮ ታጋዮች በጣም ብዙ ነገር ሰርተዋል። አማራ ባይሆን ኑሮ አማራ ባይረዳው ነበር መስፍንም በህይወት አታገኘው። ሆምለስ ሆኖ ህይወት ይጠፋ ነበር። አማራ ረድቶ ነው ሴቭ ያደረገው። ስለሱ አይደለም እያወራሉት። እርሶማ ገንዘብ እኮ ለአማራው ይከፍሉ ነበር ገንዘብ ስማልከ በረሃ የሚላከው ገንዘብ እኮ አማራ ነፃ የሚወጣበት ትግል ነው የተደረገው። አማራዎች መጥተው ለሚናገሩት ይከፈል ነበር ወይ? ሌላ ማን ነው የሚከፈለው? እነሱ ፈቃደኛ ሆነው አማራ ታጋይዱ ስለሆኑ እነሱ አይሰጣቸውም። ለምንድን ነው የሚሰጣቸው? እነሱ የራሳቸው አማራ እንዲደራጅ በራሳቸው ገንዘብ ከፍለው አቅማለን ዶክተሮች ምሁራን የምናመጣቸው እንጂ ደካማ ገንዘብ የሌለው አናመጣም እኛ። አሁን እናንተ ጋብዛችሁ ነው መስፍን እንደፈለገ የሚናገር ኖ እሱ የበላበት ስለሚል ነው የበላበትን ሳህን ስለሚሰብር ነው እንጂ በአማራ ላይ መቀለድ የለበትም። አማራ መሳደብ የለበትም። ነገ እኮ ስልጣኑ አማራ አልተሳደብኩም። እናንተ ልሙጣን ይዞ ጫካ ይገባ አንዴ ስማ ልንገር፣ እንደዚህ ልምጡ ያንተ ማያት ለውሶት እንጂ አማራ አልተሳደብኩም። መስፍን ምንድነው ነገሩ? አልገባኝ። እስክስታ ስትበት የነበረ አንዴ ስለ ፖለቲካ አይደለም እኮ እኔ እኮ ሌላ ነገር ነው። እኔ ግን በጣም ነው ያዘንኩት። አያችሁ አይደል አማሮች
አይዞ አጼ አትናደድ ለእኔ ስለተሰጠ። እንዴት ነው ማለት ነው? አይዞ አጼዬ እንደ ፕሮፌሰር ሆኜ እኮ የተሰጠኝ። ያንተው እንግሊዘኛ ሰምቼ ከኤርማስ የበለጠ እንግሊዘኛ እችላለሁ። እንግሊዘኛ ምን ያደርግልኛል? እኔ ከዛ በኋላ ደግሞ የኔ ቋንቋ ነው የምናገረው ብለህ አንደኛ እንግሊዘኛ እውቀት አረከው እንደ አንተ? ኖ አንደኛ አይሼባ አሜሪካ እንግሊዘኛ እውቀት አሜሪካ የኖር አረብ ሀገር ከኖርክ አረብኛ ትችላለህ። ፈረንሳይ ከኖርክ ፈረንሳይኛ ትችላለህ።